ብቻ አንሺው። ሄሎ ቹቻ፣ የት ናችሁ? በእናትሽ የት ናችሁ? ኧረ በእናትሽ መንገድ ላይ የገጠመኝን ጉድ አላወቅሽም? አዎ ታችኛው ሰፈር ነኝ። እናንተ የቱ ጋር ናችሁ? በእናትሽ ትታችሁኝ እንዳትገቡ እሺ? በጣም ደንግጫለሁ። ከሄሉ ጋር አብረን ወደ ቤት እንሄዳለን። እሺ መጣሁ። በቃ ቆይ አንተ ማነህ? ይዘሽኝ ሩጠሽ ቆይተሽ ማን አይከብድ? እኔማ ብቻህን ጥዬ እንዴት እመጣለሁ? እዛ ደግሞ አንዱ ተነስቶ ቢያጫውተስ ብዬ ነው። ማንኛው እኔ ቅዱስ ነኝ። ቅዱስ ነኝ ምናምን ትላለህ እንዴ? ለምን ልትረዳኝ ፈለክ? ድንገት ሳይሽ ዩኒፎርም ሸኛ ትምህርት ቤት ነውና ሊያጠቁሽ ስለመሰለኝ ረዳሁሽ። በቃ አዎ በቃ። ምን ነው አጠፋው እንዴ? አረ እንደዛ ሳይሆን በጣም አስገረመኝ ነው። ለምንድን ነው የተገረምሽ? ምክንያቱም የትኛውም ወንድ ለማያውቃት ሴት ብለው እንደዚህ ድብድብ ውስጥ አይገባም ብዬ ነው። እኔ ግን ማንንም ሆነችማ ልክ ያልሆነ ነገር ካየ አያስችለኝ። ለማንኛውም ግን አመሰግናለሁ። ግን እነማን ናቸው? እና ደግሞ ለምንድን ነው ሊያጠቁሽ የፈለኩት? ማን እንደላካቸውማ በደንብ አድርጌ አውቃለሁ። ማን ነው የላካቸው? እስኪ ንገሪ። ጸጋና ኤርሜላ። እነማን ናቸው እነሱ? ደግሞ በማያገባቸው ነገር ውስጥ እየገቡ የሰው ህይወት የሚበጠብጡ ሴጣኖች ናቸው። እና ያንቺን ህይወት በጥብጠውት? የኔን ሳይሆን የጓደኞችን ህይወት ነው የበጠበጡት። አሁን ገባኝ። ስለዚህ አንቺ ለጓደኞችሽ ብለሽ ዋጋቸውን ሰጠሻቸው ማለት ነው። ያውም ከነጋርዳቸው ነው። ማዘር ትሙት ቺክ እንዲህ ስትሆን ይሄ ሌለ ነው የምትመስለኝ። አንተ ማን ነው ቺክ ያልከው? ይቅርታ ብራዘር፣ ቅዱስ ይባላል። ፊዮሪ ማዘር ትሙት ይሄ ሌለ ነው ያስገረምሽ። አሁን መገረሙን ተውና ልጆቹ ሳይመጡብን ደግሞ ተነስተው በዚህ ጋር እያሳበርን እንጥፋ። ና ና ና ላሽ በእናታችሁ አቡሽ ተወን። በቃ አጨቅጭቀን ተወኝ። እንረፍዱብኛል። በእናታችሁ ማቻል እንዴ? ቆይ እናንተ ደሙ ምን ሆንክ? እንዴት ነው በዚህ ስሜት ውስጥ ሆኜ ሜዳ ላይ ታችሁኝ የምትሄዱ? እኛ እሺ ምን እናድርግ? ምን አድርጉ ነው የምትለን? ትምህርት ቤቱ ህግ ተያያዥ ይዞ ይምጣና ይቀጠር አለ። እኛ ደግሞ እንደምትሄን ነው ተያያዥ መሆን አንችልም። እና ገና ለገና ተያያዥ የለም ተብሎ የሥራ አይመልጠኝ። ነገሩ ልክ ናችሁ። እኔ ዘመድ የለኝ፣ ወገን የለኝ። ባዳ ስለሆንኩ አይደል? አንድ ያላችሁኝ እናንተ ናችሁ ብዬ ብጠጋችሁም እናንተም እሺ ቆይ እኛ ምን እናርግ? ቆይ ምን አድርጉ ነው የምትለን? አላውቅም። በቃ ግን ይሄ ስራ ያስፈልገኛል አቡሽ። ኡፍ ኧረ እኔ እኮ ጨነቀኝ። አንተ ቆይ ለምን ላንተ ፋየው እያንላችሁም? አንተ ያማል እንዴ? አረ መስሜሉ እንዴ? እኔ እኮ በቃ ዘመድ የለኝ ወገን የለኝ። ዋሴም ጠበቄም አንድ መድኃኒዓለም ነው። ምን አለ ለሱ ብለው እንኳን ቢቀጥሩ። ሰማኛለህ ብራዘር፣ እዚህ ምድር ላይ የምድር ህግ ከምንም በላይ ነው። እሺ በቃ አሁን እሱን ተውትና መላ በቃ የሆነ መላ ነገር አምጡ። ወይኔ አቡሻ አተ ቆይ ምን አይነት ጭንቅላት ነው ያለኝ? ምን እሺ ነው አንተ? በቃ የሆነ መረቅ ሀሳብ ነው ይመጣል። ምን እሺ ነው አቡሻ? ፈንደው እና ታፈንደው ያና ግስት አቡሻ አንቺ ወንድ እኮ ነሽ። ቆይ ምን ስትል ነው ሀሳብ ይመጣል? አንቺ ምን እሺ ነው? ድሮ እኮ ጩጬ እያል የዚህ ልጅ ጭንቅላት ሳይንቲስት ይሆናል ተብሎ የምጠበቅ ልጅ ነበር። ዛሬ ካንተ ጋር ማሳለፌን አትይ እሺ? ታው ጉጤ ታው እንዴ! እኔ ያለው እኮ አብረን ያደግነው እዚሁ ቀደል ሰፈኝ። ድሮም እኮ አብሮ አድግ የወገብ ቅማል። በቃ አሁን ይቀማልና ይቀጫም። ወራችሁን ትታችሁ እንሂድ። ወዴት? ወደ ሀኒቹ አክስት ጋር ነው። አንተ ያማል እንዴ? ትምህርታችንስ እንዴ? እና ታዲያ እናንተ ገና ለገና ትምህርት አላችሁ ብዬ ብቻዬን ልጋተታችሁ እንዴ? ሲትዩዋን እሺ እኛ ምን እንድናደርግልን ነው የምትፈልገው? አረ ሚኪ ደግሞ ምንድነው? በቃ አሁን ሀና አክስት ጋር እንሄዳለን። ከዛ እግራቸው ስር ድፍት ብለን መለመነ እንዴ? ይሄማ የማይሆን ሀሳብ ነው። አሃ ለካ እንደዚህ ነው። በቃ ይሄ ሀሳብ አይሆንም የምትሉኝ ከሆነ ስትመለሱ አታገኙኝምሽ። አንተ ምን ነው የምታፈለው እንዴ? አረ በቃ ሚኪ በእግዚአብሔር ተረዱኝ። ይሄን ስራ በጣም ነው የሚያስፈልገኝ። በጣም ነው የፈለኩት። ተረዱኝ። እስቲል ይኸውልሽ ምርጥ ያን አክስት ጋር እንሄድና ማለት ነው እተተንላትና ዘውሉ ጋር እንደምንም ብለን ተጋተነው እንገባለን። አይ ያራዳልሽ የሚያራዳልሽ ጃረ እናንተ ልጆች ምን እኮ እንደማረጋችሁ ሲያስጠላ በእግዚአብሔር ይገዝግ ምንድነው መሰርበኝ እንደ ቺክ መጣ ተለጣጣፋል እንዴ ግማታም ምን አባቴ ላርጋው አስደስታችሁኝ እኮ ነው። ሲያስጠላ እንደው ቱ ይስ ጀመርና አይኑ ራሱ ያለው
ሸክላ ፊት ነው ያቡሻ ልጅ እንዴት ነው? ኧረ ብራዘር የተባረክ ይሁን እግዚአብሔር ያክብረን። እኔ ብቻዬን እሄዳለሁ። ይመቻችሁ። አንተ ደግሞ ወዴት አባ ናይ ሲያስጠላ ዛሬ ግን ደህና ነሽ አይደል? ምን አልከኝ? ሙላፍ ደህና ነሽ ወይ? ያ አንፋይ። እርግጠኛ ነሽ? እርግጠኛ ነኝ። ምን ነው አጥብቃ ጠየቀኝ? አይ እስካሁን አወራለሁ ግን ምንም መልስ አትሰጪኝም። ኧረ እኔ ደህና ነኝ። ቆይ ያልነገርሽኝ ነገር አለ እንዴ? ምን ሊኖር ይችላል? ማለቴ የደበቅሽኝ ነገር ካለ? ኧረ እኔ ምንም የደበቅኩ ነገር የለም። አይ ምናልባት ፊልም አይታ ለእኔ ለመናገር ፈርታለች ብዬ እኮ ነው። ኧረ እኔ ቤብ እንደዛ የሚባል ነገር የለም በፍጹም። ትቻለሁ። እርግጠኛ ነሽ? አዎ እርግጠኛ ነኝ። ከሆነ ጥሩ። ቤብ አንድ ጥያቄ ልጠይቅህ። ምንድን ነው እሱ? መስተፋቅር ምናምን በሚባል ነገር ታምናለህ እንዴ? እንዲያው በጣም ከባድ ነገር እኮ። ምን እንዴ? ቆይ እንዴት? አንድ ሰው በፍቅር የጠየቃትን ሴት እምቢ ካለችው በአፍስዛ ደንዝዝ የራሱ ያደርጋታል። እንዴ ቆይ ይሄ ነገር ሳይኮሎጂ ምናምን አይመስልም ወይ? ሳይኮሎጂ አንዴ በመፋቂያ አንዴ ደግሞ በጸጉር አንዳንዴ ደግሞ በእጅ መጨባበጥ እያደረጉ በጣም ብዙ የተጣበሱ ሰዎች አሉ የሚባል ወሬ ሰምቻለሁ። ዩሹር? አዎ በደንብ እርግጠኛ ነኝ። ኦ ጂሰስ፣ ምን አይነት ነገር ውስጥ ነው ያስገባኸኝ? ቆይ ምንድን ነው የተፈጠረ ነገር አለ እንዴ? ኖ ቤብ፣ ኧረ ምንም የተፈጠረ ነገር የለም። ከሆነ ጥሩ። ትምህርት ቤት ሳይረፍድብን ቶሎ እንሂድ። እሺ እንሂድ። ቆይ እኔ የምለው የጄሪኛ ክላስ መመደብ ለምንድን ነው እንደዚህ ራስ ምታት የሆነብሽ? ቆይ ምን የሚጥም ነገር አላት? ከንግግሯ እስከ ድርጊቷ ሁሉ ነገሯ እኮ በችኮላ የተሞላ ነው። ባህሪዋ ከሆነ ለምን አትረጃት? ሁሉንም ነገር ለመቆጣጠር የምታደርገውን ነገር በጣም ነው የሚያበሳጭ። ሁሉንም ስትይ አልገባኝም። እዮሲንስ ቢሆን ቆይ አንቺ የእሷና የዮሲ መቀራረብ ለምንድን ነው እንደዚህ የደበረሽ? እሱማ ለምን ይደበረኛል? እኔ እኮ ለእሱ አስቤላት ነው። አስቤላት ስትይ የዮሲን ጸባይ እያወቅሽው በኋላ ፍቅር ይዟት ደግሞ ስታላዝ እንዳናያት ነው። እና ቢይዛት ምንድን ነው ችግሩ? ችግሩማ እሱ የሚሰማት ጉዳ ለመሆኑ ነው። ስለዚህ ሁሉንም ሰው ከዮሲ ፕሮቴክት የምታደርጊው ለነሱ በማሰብ ነው ማለት ነው። ሌላ ታዲያ ምን ምክንያት ይኖረኛል? አይ እኔማ እቺ ልጅ ከዮሲ ገባላት እንዴ ብዬ እኮ ነው። አንቺ አምሻል እንዴ? ምንድን ነው የምታወሪው እንዴ? እየጮሽብኝ እኮ ነው። ታዲያ የማይመስል ነገር እየተናገርሽ እንዳመሰግንሽ ነበር የምትፈልጊው? እሺ ይቅርታ። አሁን እሺ እና ባቢስ? ይሄኔ ከነዳግም ጋር ነው የሚሆነው። በይ በቃ ነው። እሺ እንሂድ። ቹቹይ እኔ የሆነ ያለው ነገር ምንም እያማረኝ አይደለም። ቤዚቲ እኔ እኮ ያልገባኝ ነገር ማለት ፊዮሪ ከጋርዶቹ ጋር በምን ምክንያት ልትጣላ ትችላለች? እኔ እንጃ፣ ግን አሁንም ቢሆን አይምሮዬ ላይ እየመጣልኝ ያለው አንድ ሰው ነው። ማን ነው እሱ? ጸጋ። ቆይ ለምን እንደዚህ ልታስብ ይቻልሽ? እኔ እንጃ ቹቻ፣ ግን እኮ ባለፈው ፊዮሪ የሄርሜላን ጋርድ ደብድባ ሁለቱንም ደግሞ ስታሰቃያቸው ነበር። አዎ። እና በእነሱ ባህሪ እንደዚህ አድርጋቸው የሚተወት ይመስልሻል? ቆይ አንቺ እያልሽኝ ያለሽው አሁንም ቢሆን ጋርዱን የላኩባቸው እነሱ ናቸው ነው? ይመስለኛል፣ ግን አላውቅም። እሺ ቆይ ፊዮሪን ጠይቃት እንዴ? ግን አትነግረንም እና ወይ ቅዱስን በቃ እንጠይቀው። ቤዚቲ በእናትሽ ቅዱስ የሚሉት የሆነ ጋግርታም ነገር ነው። እሱማ እኮ ግን ብንጠይቀው አይሻል? ቆይ ግን ቤዚቲ እኛ ይሄን ያክል ለምንድን ነው የተጨነቅ ነው? እኔ እንጃ ቹቻ፣ ግን ባለፈው ጸጋ እንደዛ ካለች በኋላ በጣም እየፈራው ነው። ድጋሚ ሌላ ሰው መጎዳ እየመሰለኝ ነው። እልሽ ቤዚ አሁን ደን ቅዱስ እኔና አንቺን ብናናገረው ማለት ነው አንቺን የሆነ ነገር ሲልሽ የሆነ ነገር ነው የሚፈጠረው። ችግር የለውም፣ ለሱ አታስቢ። እኔ በዘዴ ያናግረዋለሁ። እርግጠኛ ነሽ? አሁን እንደዛ ይሻላል። እሺ ከተሻለ ሄደሽ አናግሪ።
ቅዱስ አንዴ ላናግራ። አንቺ ፊንጣ ደግሞ ምን ቀረሽ? አይ እኔማ ሁኔታን ሳይው ጥሩ ስላልመሰለኝ ነው ላናግረው የመጣሁት። እሱ አይመለከትሽ። አሁን ምረጭ ያልኩሽ መረጥሽ። ምንድን ነው የምመርጠው? ከዛ ወጠጤና ከኔ። ቅዱስ እኔ እኮ የሁለታችሁ መሆን እንደማልችል ቀድሜ ነገርኩ መሰለኝ አይደል? እሱን ደግሞ እንደማትቺ እኔ ያስቀድሜ ነገርኩሽ መሰለኝ። ፈጽሞ መሆን የማይችል ነገር ነው አልኩ እኮ። ስትፈልጊ ገደል ግቢ። ምን አልክ? ቆይ አንተ ልጅ ምንድን ነው ችግርህ? አንቺ ራሱ ምንድን ነው ችግርሽ? ሲቀርቧችሁ መከራ፣ ሲርቋችሁ መከራ። ቆይ ምንድን ነው የቀረሽ? እኔማ ስለ ትናንቱ ጉዳይ ነው ላዋራህ የመጣሁት። ሲጀመር አንተን ፈልጌ አይደለም። የትናንቱ ጉዳይ ምን? ትናንት አንተና ፊዮሪና አይቻችሁ ነበር። የት? መንገድ ላይ ስትደባደቡ። እና ቀናሽ? ምን? በምንድን ነው የምቀናው? በድብድቡ ነዋ። አንተ ልጅ ቆይ ያመሃል እንዴ? ጤነኛ አይደለህም? ግን እንዴት አስቻለሽ? ማለቴ እንዴት አልተቀላቀልሽ? ምኑ ላይ ነው የምቀላቀላችሁ? ድብድቡ ላይ ነዋ። ለኔ ድብድብ እያየ ዝም የሚል ሰው ጤነኛ ይመስለኝ። ወይዳ። እሺ አሁን ንገረኝ፣ ለምንድን ነው ቆይ የተደባደባችሁት? በሰላም ነው። እየተደባደቡ በሰላም ነው አይከብድም? እንግዲህ በንግግር መፍታት ካቃተሽ ድብድብ አሪፍ አማራጭ ይመስለኝ። ቅዱስ ነገሩን አታወሳስበው። እኔ ምንም እየገባኝ አይደለም። የሆኑ ሰዎች ፊዮሪ ሊደበድባት ሲል ደረስኩ። ከዛ ተፋለምን። በቃ ይሄ ነው። እና ማን ናቸው? አላቃችሁ። ቆይ አንተ ፊዮሪ የት ነው የምታውቃት? ገና ትናንትና ነው ለመጀመሪያ ጊዜ ነው ራሱ ያየሁት። እና ሳታውቃት ነው ለሱ ያገዝከው? የትምህርት ቤቴ ተማሪ እኮ ናት። እና ዝም እንድል አምሮሽ ነበር? የምርህን ነው? አይደለም የትምህርት ቤቴን ተማሪ ቀርቶ መንገደኛ ዝም ብሎ ሲመታ ሳይ ራሱ ዝም አለ። ታዲያ ለምን አንተ ታሰቃየናለህ? እኔ መብቴ ነው፣ ግን ሌላ ሰው ሲነካችሁ ማየት አልችልም። አይ አንተን ብትሆን ግን ባታስጨንቀን ጥሩ ነበር። እኔ እንግዲህ አምባገነን ስሆን ደስ ይለኛል፣ ግን አንድ ነገር ካረጋችሁ ከኔ ጋር መስማማት ቀላል። ምንድነው እሱ? ትዕዛዜን ማክበር። ነይ ስልሽ መምጣት፣ ሂጂ ስልሽ መሄድ። አለቀ በቃ። አዎ በቃ። ቢቻልሽ ይሄ ለሁሉም ንገሪልኝ። እሺ እነግርልሃለሁ። እንድትሄጂ አልፈቀድኩልሽ፣ ግን ቅዱስ ግዴታ ደግሞ መሄድ አለብኝ። አስፈቅጂ። አስፈቅጂ? እሺ ምን ብዬ ነው ማስፈቅድ? ቅዱስ መሄድ አለብኝ ፍቀድልኝ በይ። እሺ ቅዱስ መሄድ አለብኝ ፍቀድልኝ። ትችያለሽ። የሆነ ድርብን ከፍ ስንት አይነት እብድ አለ በፈጣሪ። ሶሲ ግን የምርሽ ነው እንደምታወሪው? አዎ ጄሪ፣ ትናንትና ከተለያየን ጊዜ ጀምሮ ስለ ልጁ ማሰብ ማቆም አልቻልኩም። ቆይ እንዴት? አይ ሃቭ ኖ አይዲያ። በቃ ፉል ናይት ስለሱ ሳስብ ስጨነቅ እና ደግሞ ስንጨባበጥበት የነበረው ፓርት ፊቴ ላይ ድቅን እያለ ሲረብሸኝ ነው ያደርኩት። ጉድፈላ። ቆይ ይሄ ነገር እውነት ነው ማለት ነው? ቢሆን ነዋ ጄሪ። ቅድም ደግሞ ዴቭን መስተፋቀር የሚባል ነገር አለ ወይ ብዬ ስጠይቀው ምን ቢለኝ ጥሩ ነው? ዴቭ ደግሞ ማን ነው? ቦይፍሬንድ ነው። ኦ ለካ ቦይፍሬንድ አለሽ? አዋ ሊያው ምን የመሰለ ቦይፍሬንድ እንዳለኝ ብታዩ እኮ አይዲያው የለሽ አንቺ። እና ቦይፍሬንድ እያለሽ ነው ስለ ሌላ ወንድ እያሰብሽ አደርሽው? አይገርምሽም? ቆይ ምን አይነት ዊርድ የሆነ ነገር ነው እየነገርሽኝ ያለሽው? አይ ምንም ሊገባኝ አልቻለም። እና ስለ መስተፋቀር ስትጠይቂው ምን አለሽ? አዎ አፍዛደንት የሚባል ነገር አለ፣ በመፋቂያ በሽቶ እና ደግሞ እጅ ላይ ታሽቶ የሚጨበጥ ምናምን ብሎ ነገረኝ። ቆይ ይሄ ነገር ፍቅረኛ ያላት ሴት ላይ ይሰራል እንዴ? ኧረ እኔም ሊገባኝ አልቻለም። እሺ ምን ተሻለሽ? አይ ሃቭ ኖ አይዲያ። ቆይ እንዴ አንቺ ራሱ ጨብጦሻል ነበር እንዴ? የሆነ ሰዓት ላይ ጨብጬው ነበር። ታዲያ እኔ የተሰማኝ ነገር ለምንድን ነው አንቺ ያልተሰማሽ? እኔ እንጃ። ያው እኔን የጨበጠኝ ያው መድኃኒቱ እጁ ላይ ከነፈሰበት በኋላ ይሆናል። ኦ ማይ ጋድ። እሺ ምንድን ነው የሚሻለኝ? እኔ እንጃ ሶሲ፣ ግን እኔ ከዚህ በኋላ እኔ ራሱ ጓንት መጠቀም ሳይኖርብኝ አይቀርም። ካለበለዚያ ጉድ ነው የሚሰራኝ። ወይ ደግሞ እንዲህ እየተሰማኝ ነው ብዬ ለዴቭ ልንገረው እንዴ? እንዴ ምን ብለሽ? ይሄማ በጣም ሼም ነው። ታዲያ እሺ ምንድን ነው የሚሻለኝ? ለማንኛውም በቃ ታረጋጊ። ከዚህ በኋላ የሚሆነውን ነገር ቀስ ብለን እናስባለን። ኦ ጋድ። ቆይ ግን ምን አድርጌ ነው እንደዚህ አይነት ሀስል ውስጥ የምታስገባኝ? ኡፍ። አንቺ አይጥ ጭራሽ ብለሽ ሁለት ጋርድ ነው ይጋላሽ አይደለ? ምንድን ነው የምታወሪው? አንቺ ልጅ ሲጣርጊ ነው የምገልሽ። ልቀቂኝ እባክሽ። ተሰርበቃሉ ዛጋለ ቢሆንም ግን ምለቅሽ እንዳይመስልሽ እሺ? ቆይ ምንድን ነው እንደዚህ ያናደደሽ? ልታስደበድብኝ ሁለት ጋርድ እያላክሽ ምንድን ነው የሚያናድሽ ስትይ ትንሽ እንኳን አታፍሪ? ማ እኮ እኔ ላንቺ ሁለት ጋርድ ምልካ? ኧረ ብቻ ልትዋሽኝ እንዳይሆን። ይቅርታ የኔ እናት፣ ብንከባበር አይሻልም?
ቆይ ምንድነው አላማሽ? ከኔ ምንድነው የምትፈልጊው? ይልቅ አንቺ ልጠይቅሽ። ቆይ ከኔ ምንድነው የምትፈልጊው? እኮ እኔ ነኝ ካንቺ የምፈልገው። አሁን ብንከባበር ይሻላል። ያ ካልሆነ ግን የማትወጪው ነገር ውስጥ ነው የምትገቢው። ኧረ ብቻ እያስፈራራሽኝ ባልሆነ። እያስፈራራሽ ሳይሆን እያስጠነቀቅኩሽ ነው። ገባሽ? አሁን በጥፊ ሳላጠናግርሽ ከፍቴ ጥፊ። እመኚ ፊዮሪ፣ ለዚህ ድርጊትሽ በጥፍ ባላስከፍልሽ እኔ ጸጋ አይደለሁ። የፈለግሽውን ነገር ማድረግ ትችያለሽ። እሺ እኔ ፊዮሪ አይደለም 2 ጋርድ ለምን 10 ጋርድ ደርደርሽ አትመጪም? አልፈራም። እሺ ጥሩ። ምን እንደማደርግ በቅርቡ ጠብቂ። ከማን ጋር እንደማላትምሽ ምንድን ነው? ሀይሚ አንድ ቦታ ልሄድ ነበር። ወዴት ነው የምትሄደው? ጓደኞቼ ጋር። ጓደኞች ስም የላቸው? ዳግምና ማርክ። ከእነሱ ጋር ደግሞ ቅድም ተገናኝተሃል ነበር እንዴ? እንዴ ታዲያ እኔ ጨነቀኝ። ትንሽ አይደብርህም? እኔ እዚህ ቁጭ ብዬ ጨነቀኝ ስትል። እሺ እኔ ከአንቺ ጋር እዚህ ቁጭ ብዬ ታፍኝ እንደሞት ትፈልጊያለሽ? ማን ሙት አለክ? ታዲያ አስጨነቅሽኛ። ለምን እንደሚጨንቅክ? እኔ ምን አውቄ። የት ልትሄድ እንዳሰብክ ያላወቅኩብህ ነው የሚመስልህ? የት ልሄድ ነው? ገና ለገና እነዛ አዳዲስ ቺኮች ገቡ ብለህ ነው እንዲህ የሚያደርግህ? ኧረ ሀይሚ እኔ እንደዚህ አይነት ነገር አላውቅም። ውይ አቡሽዬ። ሀይሚ ግን የምር እኔ እንደዚህ አይነት ነገር የማደርግ ነው የሚመስልሽ? አዎ አንተን ከመቼ ጀምሮ ማመን እንዳቆምኩ ታውቀዋለህ። እሺ ከመቼ ጀምሮ ነው? ገና ድሮ እቃቃ እየተጫወትን እኔን ጥለህ ሚጣጋ ከሄድክ ጀምሮ ምንም ውስጥ ያምህ። ምን የምርሽን ነው? አዎ የምሬን ነው። እኔ ግን ይህን ነገር ጭራሽ ረስቼዋለሁ። የወጋ ቢረሳ የተወጋ አይረሳም። አንተ እንዴት ትዝ ይልሃል? ቆይ ሀይሚ ከኔ ምንድን ነው የምትፈልጊው? ምን ነው ምን እፈልጋለሁ? ታዲያ አታስጨንቂኛ እንዴ! ጨነቀኝ እኮ። ግን ደግሞ አንተን እፈልጋለሁ። ምን ልታደርጊ? እንጃልህ። እኔ ምን እንደሚሻለኝ አላውቅም። ሽንቴ መጣ። ሽንቴ ሸንቼ ልምጣ? ቶሎ ትሸናና እዚሁ ትመለሳታለህ። ሽንት ምጥት በቃ አለቀ። ቤዛ አንዴ ላናግርሽ ፈልጌ ነው። ይቻላል። ምንድን ነው? ቅድም ከቅዱስ ጋር አይቻችሁ ነበር። ምን እያለሽ ነው? ምንም አላለኝም። ቤዛ በደንብ አይቻችኋለሁ። የሆነ ነገር እያለሽ እንደሆነም ገብቶኛል። ምንድን ነበር እያለሻል? አይ በቃ ጀስት አንዳንድ ነገሮችን እያወራን ነበር። አረ አንዳንድ ነገሮች? አዎ አንዳንድ ነገሮች። ምን ነው ችግር አለ እንዴ? ይጣላሉ ብለሽ አስበሽ እያሸሽ እንደሆነ ማይገባኝ ነው እንዴ ይመስልሽ? አረ አሬድ እኔ ምንም አልዋሸሁህም። ትናንትና እንደ ሌላ ነገር ስትይ ነበር ልጅ ዛሬ ቁጭ ብላት በሰላም እያወራችሁ ነው ብዬ እንዳምነው እንደ ፈለግሽው። ለምን አታምነኝም? እንግዲህ በሰላም ነበር ስናወራ ነበር። አንቺ የፈለግሽው ማለት ትችያለሽ። እኔ ግን በፍጹም አላምነሽም። ወይዳ ሆንሽ። ቆይ የዚህ ልጅ ነገር ግን ምንድን ነው የሚሻለኝ? ባቢ ምን ሆነ የምትጣደፈው? ሽንት ቤት እየሄድኩ። ምንድን ነው የዚህን ያህል የሚያጣድፈው? ሆድን አሞህ? ወይ ሆድ እና ምንድን ነው? እቻ የሚነቻ ቶሎ ደርሰና ብላ እጥር ምጥን ያለች ትእዛዝ ሰታኝ ነው እንዴ? ምን? አንተ ምን አለበት ትስቃለህ? ቆይ አንተ ልጅ እስከ መቼ ነው እንደዚህ የምትዛለቁት? እኔ ምን አውቄ። ወይ ሪንግ አዘጋጅተን ትላት እንዴ? ልለብልባት ግን እኔ ሀይሚኒ እጄ ማንሳት አልችልማ። ቆይ ታፈቅራታለህ እንዴ? ማንን? ሀይሚን ነው። አንተ በስመ አብ በል እንዴ! ይኸው በስመ አብ አልኩኝ። ታፈቅራታለህ? እኔ እንደዚህ አይነት ነገር አይመቸኝም። ኧረ ወይ ባብ እንዴ! ሶሲ ቆይ የት ጠፍተሽ ነው? ማ እኔ ጠፋ? ኧረ ዲቫ የለውም እንዴ? ቆይ ብለህ ማለት ፈልገህ ነው? ኧረ እኔ ምንም አላልኩኝም። ዴቭ እንደማፈቅረት ትጠራጠራለህ እንዴ? በፍጹም አልጠራጠርም። እንዴ እሺ ታዲያ ለምንድን ነው ጠፋሽ ብለህ የጠየከኝ? እንዲሁ ነው። የጠረጠርከው ነገር አለ እንዴ? ምን ልጠረጥር እችላለሁ? እኔ እንጃ ድንገት ከሆነ ብዬ እኮ ነው። ሶሲ ግን ዛሬ ደህና ነሽ አይደለ? አዎ ደህና ነኝ። እንዴ ምን ነው?
አይ ምንም እንዲሁ ነው። ስትናፍቂኝ እኮ ነው የመጣሁት። ኦ ማይ ላቭ ናፈቁ በጣም ልቀፍሽ? ሹር ዴቪዬ፣ እውነት እኔ ካንተ ውጪ ሌላ ሰው ማፍቀር አልፈልግም። የኔ ፍቅር ቆይ ዛሬ ምን ሆነሽብኛል? የኔ ቆንጆ ሁሌም ማፈቅርሻለሁ። እሺ ዴቭ፣ ለምንድን ነው እንደሚሰናበት ሰው ንግግር የምትናገረኝ? ኧረ እኔ እንደዛ አይደለም ያልኩት፣ ማለት ፍቅሬን ለመግለጽ ያክል ነው። እንደዛ ከሆነሽ ቆይ አንተ ምንድነው ችግር? ቆይ አንተ ራሱ ምንድነው ችግር? ልጅቷ ምን ታርግ? ለምን እንደምታስጨንቃት? ስለማን ነው የምታወራው? ስለ ቤዛ። ስለዛች ፌንጣ። አንተ ጋሼ ሞት እንደዚህ አትበላትሽ። ያለው ዘመን ነገር ነው የሚፈጠረው። ደስ ይለኛል። እንደውም ለምን የሆነ ነገር አታረግምና አንፋለን። ዘሌ ገጀሮ የቅዱስ ተኪ ምን ሆነ ነው? ዘሌ የሆነ ችግር ሳይፈጠር ያቀር። የምን ችግር ደግሞ? አታያቸውም እንዴ ያሬድና ቅዱስ? ቅዱስ ወይኔ ቀኝ ልጅ አበቃለ ዛሬ እንደ ሸንኮራ አገዳ እጁን ቀሽ ያደርገዋል። ምን ለማለት ነው ደግሞ? ያንተ የባለፈው ትዝ ሲለኝ ነው። ጃንታ ብንከባበር ይሻላልሽ። ግን ያኔ ፈሰስታል አይደል? ማን ነው አንተ? ዝም በል፣ እየተጨቃጨቁ ነው። ዝም ብለህ ተመልከታቸው። ብንፋለም ደስ ይለኛል ያልከው? አዎ በጣም ደስ ይለኛል። ይኸውልህ ግን የኔ ፊልም እንደዚህ ቀላል አይደለምሽ። አሁን ብዙ አትጨቃጨቀኝ። ከዚህ የጠየቅኩህን ማሳመልስልኝ አልሄድም። ምን እንድመልስልህ ነው የምፈልገው? ልጅቷ ምን አርጊ ነው የምትላት? እኔ ምን አረኳት? እሷ ራሷ ናት እንጂ የምትነዘንዘኝ። ምን አርግ ብላ? በራሱ የሚተማመን ተፋላሚና ጀግና ወንድ ደስ ይለኛል ብላ እያደነቀች ነበር። ምን? አዎ ያሬድ፣ አይ ቲንክ እየወደደችኝ ሳይሆን አይቀር። ማ ቤዛ? አዎ ቤዛ። ጎሽ በሰላም ተላዩ። እኔም እኮ እጁን ሰበረው ብዬ እያሰብኩ ነበር። ዳንታ ትሰማኛለህ? ስለ እጅ መሰበር ካሁን በኋላ እንዳትወራሽ። ለምንድን ነው የማላወራው? በቃ እኔ ደስ ስለማይኝ ነኝ። አሁን ክላስ እንግባና ስዕል እንሳል። አንተ የምን ስዕል ነው? የቲቸር በቃሉ ነው። አንተ የሆነማ ተልእኮ አለብሽ። ደግሞ ምንድን ነው? አንተ ልጅ ግን አልሞት አልኩ እንዴ? እና ዝም ብለን ዘሊ ቆይ ጠብቀኝ። አይ ቆይ ልጁን ምን አድርግ ነው የምትይው? ማንን ነው? ባቢን ነው። ብቻ እያሰቃየችኝ ነው ብሎ ነግሮ እንዳይሆን። ቆይ እኔ አይቼ መረዳት አልችልም እንዴ? እዮሲ አትዋሽ ብሎሃል አይደል? እሺ ነግሮኛል እንበል። ምን ልታረጊው ነው? ምን እንደማደርግማ እኔ ያውቀዋለሁ። ይኸውልሽ ሃይሚ፣ እሱ ላይ ለመድሽውን ነገር ሌላም ወንድ ላይ ያደርጋለሁ ብትይ እንዲህ አንስተው ነው የሚያፈርጡሽ። እሺ አንተ አታካብድ። ቆይ ይሄን ያህል ምን ባደርገው ነው እንዲህ የምታካብደው? ከመጠን በላይ ታሰቃየዋለሽ። አንዴና አንዴ ሂድ። ብቻ ልጁን በአጠቃላይ እያሰቃየሽው ነው ያለሽው። የልጅነታችን ለምዶብኝ እኮ ነው። የልጅነታችሁ እዛው ልጅነታችሁ ላይ አልቋላ። አሁን ትልቅ ሰው ናችሁ። እሺ የኔ አባት ከጓደኞቹ ፊት አሸማቀቅኩት አይደል? ውይ በጣም ነው ያሸማቀቅሽው። እኔ የምልሽ ግን ቆይ ታፈቅሪዋለሽ እንዴ? ማንን? ባቢን ነዋ። አንተ ያማሃል እንዴ? ምን እንደምቀባጥረው ምን ልሁን ብዬ ነው ይሄን ቦቅባቃ ማፈቅረው? እኔ የምልሽ ግን እስቲ ጠጋ በይ። አይንሽ አይነ ውሃሽን ሳይው ግን ታፈቅሪዋለሽ። እኔ አንተ ደግሞ ታበዛዋለህ። አትቀባጥር። ሃይሚ ወይኔ እንግዲህ እነዚህ ልጆች ድራማ ደግሞ መቼ ነው የሚያልቀው? ቅዱስ ኤፒስ ነው አለሁልሽ። ፊዮሪ እንዴት ነሽ? አለሁልህ። ትላንት እኔ ከሄድኩ በኋላ ምንም የገጠመ ችግር የለም አይደል? ኧረ እኔ ጋር ሁሉ ፒስ ነው። ባይሆን አንቺ ግን እንዴት ሆነሽ? ኧረ እኔ ጋር ፒስ ነው። ግን እመኚ፣ እነዚህ ሰዎች እንዲህ በቀላሉ አይፋቱም። ለሱ እንኳን አታስብ። ምን ልታረጊ? በደንብ አድርጌ አስጠነቅቃቸዋለሁ። ጋርዶቹን? ኧረ ቀጣሪዎቹን ነው እንጂ። እንዲሁም አብረን እናስጠነቅቃቸዋለን። አይ እኔ ብቻዬን በቂ ነኝ ከሆነ ፒስ።
ቅዱስ ዛሬ ምን ነው የደበረ ትመስላለህ? ችግር አለ እንዴ? ባክሽ በቃሉ እያዛገኝ ነው። ላይፍ ምንም እየመሰጠኝ አይደል? በቃሉ አንቺ ደግሞ ስንቴ ነው የምነግርሽ? ቲቸር በቃሉና ወንድም እሱን ነው እንዴ? እረስቼው እኮ ነው በእናት። እና ቆይ ምንድን ነው የሚለው? በቃሉ የሌለ ወግ ያጠብቃል። ይሄን አታድርግ ይሄን አድርግ እያለ ውጥርን ያደርገኝ የሌለ። እስኪ ንገረኝ። ቆይ ለምንድን ነው እንደዛ የሚሆነው? ያው የሆነ ፋውል ትሰራለህ ብሎ ነው። ፊዮሪ ምን እንደሚናፍቀኝ ታውቂያለሽ? ምንድን ነው የናፈቀ? የሚረዳኝ ሰው ማግኘት ብሎ ችግሮች የሚያዳምጠኝ ሰው በጣም ነው የሚያስፈልግ። ፊዮሪ አልገባሽም? የሌለ ነው የከፋኝ። በቃሉ አይረዳህም እንዴ? አንቺ ልጅ ቲቸር በቃሉ እኔ በሱ ቀልዳላ። እሺ ቲቸር በቃሉ በጣም ጎበዝ። ምን አርጌ ነው የምትሉኝ? በቃ እኔ እናት ዋሲው ነው። እኔ ማደግ መስራት መለወጥ እፈልጋለሁ እናቴ። በቃ ዋሲው ነው። ማ እኔ ተዋበች ነው የምዋስ አንተን? አዎ እኔ እናት ለኔ ዋሲው ነው። አንተ ዘር ወለድዛ ማየ አትበለኝ። ማየ እያልክ ነው አንጀቴ ልትበላ የምትፈልገው። ልጁ እኮ ወዶ አይደለም እንደዛ የሚለው። አረ እና ማን አስገደደው? ማንም እኮ አላስገደደንም፣ ግን በቃ በጣም ጨነቀን። ምድረ ፈታላ በእናንተ ቤት እናንተ ብቻ ናችሁ አራዳ። እኔ ፋራ ነኝ አሉ እንዴ? እኔ ሞቼ ነው ቆሜ። አረረረረ ቆይ ማን ነው እርሱን ፋራ ያለው? አረ አንተ ልጅ ኳስ በመሬት አድርግ እንዴ! ጎሽ አሽሙር ጀመራችሁልኝ። ጥሩ ነው ተናገሩ። እንዴ የምን አሽሙር? ተወይም ብያለሁ። አንተ ኮካፊት በእኔ ላይ አሽሙር ያዛችሁ አይደል እንዴ? ምን ብለን ያሽሙር ነው? ይሄው ተዋበችን ኳስ በመሬት ማለት እኮ አስተኝተን እንቀጥቅጣት ማለት ነው። ምን? አዎ እናንተማ ምንም ማላቅ ፋራ መስያችሁ ልታሾፍብኝ ነበራ። ተናገሩ እንጂ ተግባባናታ። ምን አልክ አንተ? አንተ ልጅ ምን አለ አፍን ብዘጋ እንዴ? መች ለመደበትና ለምግብ አፉን ብሎ ከፍቶ ቀረ። በዛው እንደተከፈተ ቀረ። ይሄ ክፍታፍ ዝማቲው ማሚ በቃ በነግረው በዘክር በመክረው እኮ አልሰማ ብሎኝ እኮ ነው ይሄ ክፍታፍ። አረ ጭራሽ መካሪው አንተን የምትመክረው እንዴ? ታዲያስ ማሚዬ ከእጅ አይሻልም ዶማ አሉ። አሁን እናንተ ግን በዚህ ሰዓት ትምህርት ቤት መሆን አልነበረባችሁ? እሱማ ነበር እና በቃ ይሄ ልጅ ሰርቶ የመለወጥ ጉጉቱን ስናይ በቃ አንድ ላይ መተን እርሱ ልለምን። እናንተ ምን አጠፋችሁ? ምንም አላጠፋችሁም እኮ። ለዚህ ሁሉ የዳረገችኝ ያቺ ቢጥቆ ናት። ትምጣ፣ እሷን አሳያታለሁ። እንዴ ብቻ ቢጥቆ ያሉት ሀናን ባልሆነ የኔን ሀና እንዳይሆን አልክ አንተ? ጥብቅና ልትቆምላት ትፈልጋለህ እንዴ? አረ አንተ ልጅ ምን አለበት አፍ ላይ የመጣውን ሁሉ ባዘረግፍ። እኔ ሁላችሁ ብዬ እንዳላስይዛችሁ ብዙ ስራ ያለኝ ሰው ነኝ። ዞር በሉልኝ። አረ ማሚ ምንድነው ልትመጪ ነው? አረ ሚኪ ወደ ቤት እየገባች እኮ ነው። እሺ እኛ ምን እናድርግ? ለመናቸው አልሰማ ካሉ ምን እናርግ? በቃ ሊሰሙን አልቻሉም ብለን ዝም ነው የምንለው? ታዲያ አግተናት ዋስሁኑን በላቸው። ሚኪ አቡሽ ቆይ እኔ ለእናንተ ጊዜ እንደዚህ ነኝ? ታዲያ እኛ ምን እናድርግ? የሚቻለንን ሞክርና በቃ ከዚህ በፊት የኔ ነገር ሁሉ እናንተ እንደሆነ ተስማምተን የለ እኮ። እሺ ምን እናድርግ? እኔ አላቅም። በቃ የሆነ መፍትሄ ፍጠሩ። አንተ ልጅ ምንድነው አርጉ የምትለን? እሺ ምን አይነት ሴታፕኛ እንፍጠር? እሱን አላቅም፣ ግን በቃ ቤታቸው ውስጥ ገብተን ቢሆን እንለምናቸው። አረ ፈጽሞ የማይታሰብ ነው። እና የኔ ነገር የውሃ ሽታ ሆነ ይቀር እንደዛ ነው የምትሉኝ? እሺ ንገሩኝ፣ ቤት ገብቶ ከማናገር ውጪ ሌላ የተሻለ ሀሳብ አላችሁ? እኔማ በቃ የሆነ ቦታ ቁጭ ብዬ ጠብቄ ለምናቸዋለሁ እንጂ ተስፋማ አልቆርጥም። ምን አይነት እንደውም ያው ዘጋ ቁጭ ብዬ ጠብቄ። እሺ ቢያንስ እኛን ጠብቀን ነጭ ቆይ ግን ቤዚቲ ዛሬ ቅዱስን አግኝተሽ አዋራሽው እንዴ? አዋርቸው ነበር፣ ግን ምንም ደህና ነገር አልነገረኝም። ነገርሽ ነበር እኮ ቹቻ። ልጁ ግን የሆነ ግራ የሆነ ፍጡር ነው። ተይው በቃ አንቺ አትጨነቂሽ። በዚህ ወይም በሌላ መንገድ እንሞክራለን። ልክ ነሽ። ቆይ ቤዚቲ ችግር አለ እንዴ? የከፋሽ ትመስያለሽ። ቅድም ከቅዱስ ጋር እያወራን ያሬድ አይቶን ነበር እና ምን አለሽ? መጥቶ ምን እያለሽ ነው አለኝ። አይ በሰላም ነው ምንም አልሆንም ስለው ደብሮት ሄደ። የምርሽ ነው ቤዚቲ?
አዎ የምሬን ነው። እና ቆይ እሱ መደበር አንቺ ምን አስደበረሽ? ምክንያቱም ይሄ ልጅ እኮ እንደሚያፈቅረኝ ነግሮኛል። እና ከዛ እንደደበረው ሳይ ብታይ በጣም ነው ጥፋተኝነት የተሰማኝ። ቆይ ቤዚቲ አንቺ ምን አድርገሽ ነው ጥፋተኝነት የተሰማሽ? በቃ ምክንያቱም እንደዚህ ለመሆኑ ምክንያት ነው ስለሆንኩኝ። እስቲ ተመልከቺ ቹቻ፣ አሁን እኮ በጣም ከሁሉም ሰው ራሱን አግሏል። ብቸኝነት እያበዛ ነው። ምን አይነት ነገር ነው በፈጣሪ? ቆይ ካልሆነ ቤዚቲ እየቀረብሽ ትሪት ምናምን ታረጊው እንዴ? እሱንማ እኮ አስቤያለሁ፣ ግን ደግሞ ፍቅሩ ይብስበታል ብዬ ፈራው። እሱንማ ትክክል ነሽ፣ ግን ደግሞ ከዚህ የበለጠ የተሻለ አማራጭ የለንም። ምን አይነት አበሳ ነው በፈጣሪ። ቤዚቲ እኔ ግን አንድ ሀሳብ አለኝ። ምንድነው? ምን መሰለሽ ቤዚቲ፣ ይኸውልሽ አንቺም ሳታበዡ ማለት አልፎ አልፎ እያገኘሽ ትሪት ብታርጊው በጣም በጣም ቆንጆ ይመስለኛል። ግን እኮ ልክ ነሽ። እሺ ቆይ ቹቻ፣ ከመቼ ልጀምር? ከዛሬ ነው ቤዚቲ። ዛሬ? የምርሽ ነው? ይኸውልሽ ቤዚቲ ቴጂና ማለት ቅድም ያስደበርኩ ምናምን መሰለኝ ትያለሽ። ከዛም በኋላ ከቻልሽ ደግሞ ማለት ነው ትንሽ ቀልድ ምናምን አድርገሽ ብታስጊው በጣም ጥሩ ይመስለኛል። በጣም ጥሩ። ምን አይነት ቀልድ? እሱን እንኳን አላውቅም፣ ግን ደግሞ ያቺን ቀልድ ትቀልጅለት። የትኛውን ቀልድ? ያቺ ብቻችንን ስንሆን የምትቀልጃት ቀልድ ብትሆን በጣም ጥሩ ይመስለኛል። አንቺ ደግሞ ምንም ቀልድ የሚባል ነገር የለም። ሄጄ በቃ በስትክክል አወራዋለሁ። እሺ በቃ እንደዛ ከሆነ እኔም በቃ ወደ እነዛ ላይ እሄዳለሁ ማለት ነው። ቻው በቃ። አይ ቤዚ፣ እንደው እኮ ምን እንደማደርግሽ ነው ግራ ግብት ያለኝ። ምንሽ ነው ያሬዶ? ቅድም ቅዱስ እያለ የነበረው ነገር ምን አይታችሁን ነበር? አዎ አይተን ነበር። ዘሌ ፈራና ቀራ እንዴ? ለምን እንደሚፈራው? ባለፈው እጁን ስለሰበረው። አተ ያማል እንዴ? እና ውሸቱ ነው ያሬድ? ይህን ቀዳዳ ሰማሽ? ውይ ቀዳዳ። ቆይ ምንሽ ነው? እንፋለም እንዴ? ከማን ጋር? ከቅዱስ ጋር ነው። እዚህ ውስጥ እናንተ አገቡ። እኔ ራሴ ልኩን አሳየዋለሁ። የማን? የቅዱስን ነው። ልጁ ከባድ ሰው ነው። ይቅር ብያለሁ። ይቅር። ለምን እንደሚቀርብኝ ይኸውልሽ ያሬዱ፣ አታስቢ። እኔ ያለሁልሽ። ዘሌ ገጀሮ እንፋለማታለን። ተው ግን ዘልዘልዛለሁ። አተ እኔ ዘሌ ዘልዛለሁ አይደለም ብያለሁ። ዘሌ ገጀሮ ነው። ምን ነው ቤቲ ሰላም? ምን ሰላም አለ? እቺ ጄሪ የምትባል ልጅ እኮ የሚነግሯትን አልሰማ ብላ ይኸው የሰው ጉድ አደረገች። ቆይ ምን ተፈጥሮ ነው? ታይ እዮሲን አጨብጮ እያልኳት ይኸው አንዲት ሶሲ ለምትባል ልጅ ነግራ በእልህ እዮሲን እንድጨብጠው አደረገች። ቆይ ምን ተፈጥሮ ነው? ከዛማ ይኸው ፍቅር እያንቆራጠጣት ነው አሉ። ቤቲ ግን ይሄን ነገር የምር አደረጋችሁት እንዴ? ሄቡ ሙች የምሬን ነው። አሁንም ይሄንን እያልኩሽ ያለሁት ላንቺ በማሰብ ነው። ማለት ኋላ አንቺም ተመሳሳይ ነገር እንዳይገጥምሽ ተጠንቀቂ። ቆይ ልጅቷ ግን ማን ናት? ሶሲ ትባላለች። የ12ኛ ክፍል ተማሪ ናት። በዛ ላይ የሚገርምሽ እኮ ቦይፍሬንድ ራሱ አላት። የምርሽ ነው? እንግዲህ ፍቅረኛ ያላትን ሴት እንደዚህ ካደረገ አንቺን ምን ሊያደርግሽ እንደሚችል ማሰብ በጣም ከባድ ነው። ለማንኛውም ተጠንቀቂ። እኔ ልጅ ቆይ ይሄ ነገር አይኔ ወይስ ፊዮሪ ነሽ? ምን ማለት ነው ደግሞ? ማለትማ ከስንት ጊዜ በኋላ ብቻሽን ተቀምጠሽ በዛ ላይ ደግሞ ፊትሽ እየሳቀ ሳይ አንቺ ያምሻል እንዴ? ከመቼ ጀምሮ ነው ደግሞ ፊት የሚስቀው? ቀላል ይስቃል። እንደውም ዛሬ እንዴት እንደሳቅሽ ታውቂያለሽ? እስቲ ንገሪኝ፣ እንዴት ነው የሳቅኩት? ያኔ ከብሩ ጋር ጥሩ የነበራችሁበት ሰዓት አለ አይደል? ልክ የዛኔ ብቻሽን ቁጭ ብለሽ ፈገግ እንደምትዩ ነው። አሁንም ልክ እንደዛ ያልሽ። አንቺ ያምሻል እንዴ? እኔማ ምንም አያመኝም። ይልቅ የፈገግታሽ ምንጭ ምን እንደሆነ ንገሪ። ምንም አይደለም። ኧረ እባክሽ። አዎ ምንም አይደለም አልኩሽ እኮ። ይልቅ ሚኪስ? ሚኪማ እስኪ ንገረኝ። ሰው እንዲረዳ ፈልገ ያልተረዳ ነገር ምንድን ነው? ሰው ንዴቴን፣ እልህኝነቴን፣ መደባደቤን፣ ለችግሮች መጋፈጤን እንጂ የሚያየው እኔነቴን ለማየት ማንም የሚቀርበኝ ሰው የለም። ቆይ ምን እንዲረዱ ፈልገ ነው ሰው ያጣው?
ብዙ ነገር ምናልባት አንቺ እንዲረዱሽ ፈልገሽ ያጣሽው ነገር ይሆናል። እኔ አጥቻለሁ አልኩኝ እንዴ? ባትኝም ከኃይለኛ ሴት ጀርባ ኃይለኛ እንድትሆን ያደረጋት አንዳች ምክንያት ይኖራል ብዬ ስላሰብኩ ነው። እኮ ምን አይነት ምክንያት? እሱን አንቺ ብትነግሪኝ ያሻል። አይገርምም ቅዱስ? ለመጀመሪያ ጊዜ ከጀርባዬ ስላለው ምክንያት የጠየከኝ ሁለተኛ ወንድ አንተ ነህ። አንደኛ ወንድ ፍቅረኛሽ ነው? ፍቅረኛ እንኳን የለኝም። በዚህ እድሜሽ? ምን? አዎ የምሬን ነው። በዚህ እድሜሽ ፍቅረኛ የለኝም ስትይ እኛ ቤት ብትሆኝ ተባረሻል። በምንድን ነው የምባረረው? ውጪና ተፍ ተፍ ብለሽ የሆነ ቦይፍሬንድ ያጂ ተብለሽ ነው። ምን? አንተ አይደብርህም እንዴ? ማዘር ትሙት ፊዮሪ፣ የሌለ ትመችኛለሽ። እኔ እንዳንቺ አይነት የምትፋለም ሴት የሌለ ነው የምትደላኝ። የምሬን ነው? አዎ የምሬን ነው። ፍቅሯን በመሳም ሳይሆን በቡጥ የምታሳይ ሴት ትመቸኛለች። ቆይ እሷ ቡጢ ስታሳይ አንተ ምላሽ ምንድን ነው? አጋጫት። ከዛ ተፋልመን ካበቃልን በኋላ ቆንጆ የፍቅር ምሽት እናሳልፋለን። ተቃቅፈለት። ግን ቆይ አሁን የሀኒቹ አክስት እሺ የምትላቸው ይመስልሻል? ምን አልሽኝ? ወይኔ ሔዋን፣ ብቻ እስካሁን ያወራሁትን አልሰማውም እንዳትኝ። አረ ሰምቼሻለሁ። ስለሚኪ አይደለ? እሺ ከሰማሽ ምንድን ነው ንገሪ። ማለቴ በዛች በሄርሜላ ጉዳይ እየተናደደ እንደሆነ። አቤት ውርደት! ቆይ አሁን እሺ ማን የሄርሜላን ስም ጠራ? አረ ጠርተሻል? አንቺ ያምሻል እንዴ? እኔ እንደሱ አላልኩኝም። እኔ ያልኩት ቦቸራ የትምህርት ቤታችን አስተናጋጅ ነው ስላለፈ ከዛ በኋላ ተያሽ ሲባል ደግሞ የሀናን አክስት ሊያናግሯት ሄዱ ነው። እሱን ነው እንዴ? አንቺ ልጅ ግን ደህና ነሽ? አዎ ደህና ነኝ። አንቺ ራስሽ ደህና ነሽ? እኔ እግዚአብሔር ይመስገን ደህና ነኝ። አንቺ ግን ሁኔታሽን ሳይሆን ምንም እያማረኝ ስላልሆነ እኔ ቤት ይሻላል። ወዴት? እኔ እንጃ ብቻ ግን ልሂድ። እሺ ጓደኛዬ። እሺ ቻው። ሀይ ብሩክ፣ ሰላም ነው? ሰላም። ይቅርታ መቀመጥ ይቻላል? ምን መቀመጥ ይቻላል ያልሽው? አዎ። ምን ነው? ምን ፈልገሽ ነው? አንድ ማወራክ ነገር ስላለኝ ነው። አይ ጸጋ፣ ስላንቺ ብዙ የማይሆን ነገሮች ስለሰማው ባትደግሚ ጥሩ ነው። እኔስ ስለኔ አታውቅም ብዬ የማስብ ቂል እመስልሃለሁ? እና የምናገረውን ነገር ያምነኛል ብለሽ ታስቢያለሽ? እንድታምነኝ ማረጋገጫ ስለምሰጥህ ችግር የለው። ቆይ ይህን ያህል ምን ቢሆን? ልታዳምጠኝ ፈቃደኛ ስለሆንክ አመሰግናለሁ። ወደ ጉዳይሽ ግቢ። ምን መሰለ ብሩኬ፣ ፊዮሪ ከማይሆኑ ሰዎች ጋር ቡድን መስርታለች። ብቻ እንደዚህ እያልሽኝ ያለሽው የጓደኛሽን ጋርድ ስለመታችሁ ብቻ እንደሆነ አይደለም። እና ምንድን ነው? ትላንትና ከቅዱስ ጋር ሆነው ሁለት ሰዎችን ሲደበድቡ ነበር። ምን? ቅዱስ ነው ያልሽው? አዎ ቅዱስ። እሱ ደግሞ ማን ነው? ለካ አታውቀውም። እኛ ክላስ የተመደበ የመምህር በቃል ወንድም ነው። ከሀገሩ አሰልችቶ በዝውውር ነው ወደዚህ የመጣው። ታዲያ ከሱ ጋር በምን ተገናኙ? እሱን አላውቅም፣ ግን ጥሩ መንገድ ላይ አይደለችም። ፊዮሪ እንደዛ አታደርግም። ፈጽሞ ላምንሽም አልችልም። ያለ ማመን ሙሉ መብት አለ። ማመን ከፈለክ ግን እሷን ለመጠየቅ ትችላለህ። ቆይ ሲጀመር አንቺ ይህን እየነገርሽኝ ያለሽው ለምንድን ነው? ምክንያቱም እቺ እብድ የሆነች ልጅ በትንሹም በትልቁም እኔ መወንጀል ስለጀመረች። ማለት ለምሳሌ ትላንት የተጣላቻቸውን ሰዎች እኔ እንዳላኳቸው አድርጋ መታኔ ላይ ስትፈነጭብኝ ነበር። እና አንቺ አላክሻቸው? እኔ ፊዮሪን ማጥቃት ብፈልግ ጋርድ አልመድብባትም። ምንድን ነው የምታደርጊያት? በዚህ ሁኔታው ከቀጠለች ምን እንደማደርጋት እኔ ያሳያለሁ። መልካም ቀን። እቺ እብድ የሆነች ልጅ ቆይ ምንድን ነው እየቀባጠረች ያለችው? ምንድን ነበር ላናገር ፈልጋለሽ? አይ እኔ እንኳን የመጣሁት ቅድም ያስደበርኩ ስለመሰለኝ ነው። ለምን ታስደብርኛለሽ? ከቅዱስ ጋር መገናኘትም ሆነ እንደፈለግሽ ማውራት እኮ መብትሽ ነው። ታዲያ አንተ ለምን ተናደድክ? የተናደድኩትማ ልጁ ክብር ስለማያውቅ ነው። በዛ ላይ የማይሆን ነገር ተናግሮ ክብርሽ እንዲነካ አልፈልግም። የምርህን ነው? አዎ ቤዛ የምሬን ነው። ደግሞ አንድ ነገር ልንገርሽ። ይቻላል። ምንም ተፈጠረ ምን
አንቺ እኔ ባትሆኚ ማንም ሰው ክብርሽን ሲነካና ሲያዋርድሽ ማየት አልችልም። ግን እኮ ስርዓት የሌላቸው ሰዎች እንዳጋጣሚም ቢሆን የሆነ ነገር ብሎ ሊያስከፉኝ ይችላሉ። የፈለገ ስርዓት ባይቀን ልታገሱ አልችልም። ይህን ያህል ነው የምታፈቅረኝ ማለት ነው? አንቺ አልገባሽም እንጂ ከዚህ በላይ ግን እኮ ያሬድ እንደዚህ መሆን አንተን በጣም ነው የሚጎዳ። እኔ ግን ጉዳቱ አልታየኝም። እንዴት? እንደማላገኘሽ ራሱ እያወቅኩኝ ስለ አንቺ ሳስብ በጣም ደስ ይለኛል። ሌላስ? አንዳንዴ ደግሞ ምን አለ ፍቅሬን ባልገለጽኩላትም እላለሁ። ቆይ ስላልተቀበልኩ ነው? አረ አይደለም። እና መጥቼ እንደ ድሮ የሆነ ነገር ብዬሽ መጨቃጨቅ እፈልጋለሁ። አንከፍ ራሱ ላይ ስትሪኝ በጣም ደስ ይለኛል። ግን እኮ እሱ ትክክል አይደለም። እንዳልሆነ እኮ አውቃለሁ፣ ግን ደግሞ ዝም ብሎ ይናፍቀኛል። ወይኔ ባባ ቢሞት። ትዝ ይልሻል ለመጀመሪያ ጊዜ በጥፊ መታሽኝ? እንዴት ረሳዋለሁ? እሱ ጥፊ በወቅቱ በጣም አናዶኝ ነበር። አሁን ግን ምን አለ በተጣላና ድጋሚ በመታችኝ እላለሁ። ኧረ አንተ ልጅ እባክህ ሁኔታህን በልክ አድርገው። እና ደግሞ ወለም ብሎኝ ወድቄ ያሻሽልኝ አደናቅፎ ልትወድቂ ስትይ በክንዴ ይዤሽ አይነ ላይ የታየንባቸው ጊዜ አሁንም አይኔ ላይ አሉ። ቆይ በዚህ ልክ ታስታውሳቸዋለህ ማለት ነው? እኔና አንቺ ያደረግናቸውን እያንዳንዱን ነገር አስታውሳቸዋለሁ። አንቺ ግን ረስተሻቸዋል አይደል? አልረሳኋቸውም። ካረሳሾች ውስጥ አንድ የምታስታውሽን ጸባችን ንገሪኝ። ይቅርታ ያሬድ፣ ልነግርህ አልችልም። ልክ ነሽ። ትውስታ ለእኔ እንጂ ለአንቺ ምንም ትርጉም የላቸው። እንዴ ምን ማለት ነው? እሱን ተይውና የመጣሽው የኔ ስሜት አሳስቦሽ ከሆነ በጣም አመሰግናለሁ። ምንም አይደል። ግን ለምን ለእኔ ስሜት አስበሽልኝ መጣሽ? ምክንያቱም አፈቅርሻለሁ ስላልከኝ ቅድም ከቅዱስ ጋር ስተኝ የደበረ ስለመሰለኝ ነው። እውነት ቤዚ፣ ለስሜት ያስበሽ ስለመጣሽ በጣም አመሰግናለሁ። ምንም አይደል። የቆረቆረኝ እያሰረኝ ከግር እስከ ራሴ እኔ የሚደልብኝ ሸሪት ቻው። አጉዛው ሊጥለኝ ሲታገል ተረበሸች ነፍሴ። ወይ ለምንድን ነው ሳወራው ሌላ ስሜት እየተሰማኝ ያለው? አንተው ጋር ይቀመጥ እባክህን የፍቅሬ ትዝታ የማትመጣ እንደሆን ምን አጥፍቼ። እና ግን ቅዱሴ በብዙ ነገር እያስገረምከኝ ነው። ለምን ተገረምሽ? ቆይ መጥበስ የምትፈልገው ቺክ ቅድም እንዳልከኝ ደፋርና ቦክሰኛ ካልሆነች ቆመ መቅረት ነው? ባክሽ አይምሰልሽ። የማጋጫቸው ነገር ሱስ ሆኖባቸው አዛም ያደርጉኝ ነፍ ቺኮች ያሉኝ ሰው ነው። ቺኮች? አዎ። ምን ነው ደነገጥሽ? አይ በስተውብኝ። ምን ታደርጊዋለሽ? የአየሩ ባህሪ ነው። ግን አዝግ ነገር ነው እንዴ? አላውቅም። እስኪ ስለ ፍቅረኛሽ ንገሪ። ፍቅረኛ የለኝም አልኩ እኮ። ግን አንድ ሰው አፍቅሬ ነበር። አንድ ብቻ? እና ከአንድ በላይ ይፈቀራል እንዴ? ፈታ ላርግሽ ብዬ ነው። እና ምን አለሽ? ፍቅረኛ አለው። ልፋ ያለው ሰው የሰው ሰው ያፈቅራል። አንቺ ምን ዝቶኝ ነው ፍቅረኛ ያለው ወንድ ያፈቀርሽው? ልፊ ሲለኝ ነው። ለምን እንዲያናደርግ? ምን እናድርግ? ለምን አፋታና ያንቺ ያናደርግ? አንተ ያማል እንዴ? ማዘር ትሙት ፊዮሪ፣ እናፋታቸው። ከዛ አንቺ ጥበሹ። እንደሱ እንኳን አይሆንም። የተፋታ ሰው ሲሆን ይደብርሻል። ትክክል ስላልሆነ ነው። ቆይ አንተ የሰው ፍቅረኛ አፋተ ጠብሰህ ታውቃለህ እንዴ? ባክሽ የልብሽን ትርታ ቼክ ላድርገው ብዬ እንጂ በፎንቃ ማለማ መግባት አይደላኝ። እስቲ ምን እንደሚያስደስት ንገረኝ። አምባገነን። አንቺስ? የኔ ቆየና አምባገነን መሆን ያልከው? አዎ ፊዮሪ፣ የሆነን ሰው ያንን አምጣ፣ ተነሳና ያንን አድርግ፣ ያንን እንዳታደርግ የቤት ስራ ሰርተና ምናምን ማለት የሌለን የሚደል። ቆይ ምን ስትል ነው በዚህ ነገር መደሰት የቻልከው? አላውቅ። ፊዮሪ። አቤት ቅዱስ። እዚህ ትምህርት ቤት ሌላ የተሳፈጠሽ የለም? ምን ልታደርግ? ባክሽ የትናንቱ ቦክስ አላረካኝ። ውስዋስ ውስጥ ነኝ። የተሳፈጠሽ ካለ እንሂድና ወየ ወየ እንበሏ። በልበል። እኔ እንደዚህ አይነት ነገር አይመቸኝም። አሁን በቃ መሄድ ይኖርብኛል። እንዴ እኔ ለማን ጥለሽ? ምን ማለት ነው ይሄ ደግሞ? አልሰማሽም? እኔ ሂጂ ሳልልሽ ንቅንቃት። አንተ ምን አገባ? አንቺ ልጅ መልስ አትስጭ። አትሄጂም አልኩሽ፣ አትሄጂም። አንተ ያማል እንዴ? እኔ እኮ ፊዮሪ ነኝ።
ማንም ሁኚ፣ እኔ ደግሞ ቅዱስ ነኝ። ትፈልገኛለህ? እንዲዋጣልን ከፈለግሽ ደስ ይለኛል። ይመቸኛል። የት እንፋል? አንተ ደስ ያለ ቦታ ነው ይመቸኛል። ለሀገሩ አዲስ ስለሆንኩኝ አንቺ የፈለግሽበት ቅጠሪኝና ይዋጣል። ከዛ ቦሱ ማን እንደሆነ እንለያለን። አይመስልሽም? የትና መቼ እንደምንገናኝ እነግርሃለሁ። ስታይ አሁን መሄድ ትችያለሽ። ምን አይነት ቀውስ ነው? ፊዮሪ ምን እየሆንኩ ነው? ሶሲ በጣም ብዙ ሰው ጠይቄ ለማጣራት ሞክሬያለሁ። እና ምን አሉሽ? ሁሉም እንዳሉን ከሆነ ሁሉም አንድ አይነት ተመሳሳይ መልስ ነው የሚመልሱልኝ። ልጁ የሆነ ፓወር አለው። ኦ ማይ ጋድ! እሺ ምንድን ነው የሚሻለኝ? ምን እንደሚሻለን ማንም ምንም ሊለኝ አልቻለም። ግን ደግሞ አንዷ ልጅ የጨበጣት አንድ ጊዜ ብቻ ከሆነ እጇ ላይ ጓንት ስትጠቀም፣ አይኗ ላይ ደግሞ መነጽር ትጠቀም ብለኛለች። ዩሹር? አዎ ሶሲ። እና ታዲያ አሁን በአሁን አይግላስ ከየት ማምጣት እችላለሁ? ለዛሬማ ምንም ማድረግ አንችልም። ግን ደግሞ የነገን ግዴታ ነው መነጽር ማድረግሽ። እሺ ለነገ መነጽር አድርጌም ቢሆን እመጣለሁ። ግን የሚሰማኝ ስሜት ይቀንስልኛል? እኔ እንጃ። እድለኛ ከሆንሽ ሊተውሽ ይችላል። ኦ ጋድ! ቆይ ግን ምን በድዬ ነው እንደዚህ የምታሰቃየኝ? ፕሊዝ ተረጋጊ ጓደኛዬ። እንዴት ብዬ ነው የምረጋጋው? በኢሳት እኮ ዴቭን ማሰብ ሲገባኝ ግን እያሰብኩኝ ያለሁት ያንን ልጅ ነው። እንዴት ነው የምረጋጋው? እኔ እንጃ። ግን የሚቻለንን ነገር ሁሉ እንሞክራለን። አሁን ሄደን እንጠይቃታል። ማንን? ስለ መነጽሩ የነገረችሽን ልጅ ነው። አይ እሷ ትንሽ ታስቸግራለች። ስለዚህ ሌላ ልጅ አለች። ባይሆን እሷን ሄደን እንጠይቃት። እሺ ደስ ይለኛል። እንሂድ በቃ። አየሽ፣ ይህ ሰሞን ስፖርት አልሰሩ መሰለኝ። የሌለ ሰውነትን እየበላኝ ነው። እባክህ ገላ ስላጠብኩ ይሆናል። ማን ነው አንተ? ተወዘሊ፣ ይሄ ነገር ቢቀርብ ይሻላል። ኧረ መናናቅ አንተ። እኔ እኮ ዘሬ ገጀሮ ነኝ። እኔ ደግሞ መጥፎ ሰው ነኝ። እሺ ኧረ መናናቅ። እናንተ ቆይ ምን እየሆናችሁ ነው? እንዴት ተጣብቃችሁ? ጎሽ ቹቻ፣ ጥሩ ሰዓት ላይ ደረሽ። ምንድነው ዳንታ? ዘላለም ሞት አምሮታል። እንዴት አትምን ከነጋ ሲፋጠጥ። አንተ እኔ ማን መሰልኩ? ዘሌ እኮ ነኝ፣ ያውም ዘሌ ገጀሮ። ተው ዘሌ፣ ይሄ ነገር ይቅርብህ። ምን እንዳይመጣ። እሺ እንደዛ ካልክ በምስክር ፊት እንፈታተሽ። ቆንጆ ሀሳብ ዳንታ። በቃ ይውላችሁ እኔ ማለት ነው ዳኛ ሆናለሁ። እሺ እዚህ መሀል ቹቻ ግን አንቺ በጣም ክፉ ሰው ነሽ። ምን አደረኩ? አልሞት አልኩሽ። አሁን ጊዜ ሳናጠፋ ይዋጣልን እንዴ ዳንታ ብራዘር። ሰው ግን እንዴ የት ሄዶ ነው የሚቀልደው? በቃ ኧረ ተው ገጀራው፣ አጉል ነው የሚሆንብህ። ተው እኔ ቀልድ አላውቅም። ና አቤት መጣው። አይ ዘሌ በቃ የሌለ እኮ ነው። ዳንታ ግን ከምር ልታጫውተው ነበር። ሚ ቀጠና ያለ ሰውነት። ቆይ አንዴ ባገኘው። አይ ዳንታዬ በቃ ና እንሂድ ወደ ክላስ። ፊዮሪ፣ የሰማሁት ነገር እውነት ነው? ምንድነው ደግሞ የሰማው? ዙፋኔ ቅዱስ ከሚባል ልጅ ጋር ቡድን መስርተሽ ሰው መደብደብ ጀምረሻል? እቺ ጸጋ ነች አይደል እንደዚህ ያለች? ፊዮሪ፣ ማንም ይበለኝ ማን እውነት ነው ወይ? እኔ ራሴ ነኝ የተከላከልኩት። ምን ማለት ነው? ጸጋ የላከቻቸው ጋርዶች ሊያጠቁኝ ሲሞክሩ እኔ ራሴን ለመከላከል ሞከርኩ። እሺ እንደዛ ከሆነ ቅዱስ የሚባለው ልጅ እዚህ ነገር ውስጥ እንዴት ሊገባ ቻለ? ልትቆጣጠረኝ የሞከርክ ነው? አዎ እቆጣጠርሻለሁ። ምክንያቱም እህቴ ስለሆንሽ። ስላሰብክልኝ በጣም አመሰግናለሁ። እሺ ግን ከዚህ በኋላ እኔ እናንተ ህይወት ለየቅል ሆኗል። ስለዚህ ከዚህ በኋላ ስለኔ ምንም ነገር አይመለከትም። ይሄማ በፍጹም አይሆንም። ለምንድን ነው የማይሆነው? ምክንያቱም ያንቺ ደህንነት ያሳስበኛል። ፊዮሪ፣ ምን እየተካሄደ? አንተ እዚህ ውስጥ አያገባም፣ ዞር በል። ይሄማ በፍጹም ነው ማለት። ፊዮሪ፣ ይሄ ልጅ ደግሞ ማለት እሷን መጠየቅ አይጠበቅብህ። ቅዱስ እባላለሁ። ኦኬ፣
ስለዚህ ጸብ ውስጥ የምታስገባት ወንበዴ አንተ ነህ ማለት ነው። ብራዘሬ ብንከባበር አይሻልም? በኋላ አጉል እንዳላረግሽ። ቅዱስ ተው እንደዚህ አትበል። ቆይ እሱ ማስሎነን ሚንጠባረረብሽ። ማንስ በሆነ አንተ ምን አገባ? በጣም አሪፍ። እሱን አልነበር እንዴ ስፈልግ የነበረው? ምን ማለት ነው? እሱን በተግባር ማሳያ አይሻልም? ቅዱስ እዚህ ነገር ውስጥ ምንም አይመለከትም፣ ዞር በል። እሱስ ማስሎነ ነው የሚጮህብሽ። ቆይ ወይኔ ብሩኬ፣ አንተ ማን ስለሆንክ ነው እኔ እንደዚህ የምትናገረኝ? በጣም አሪፍ። ብሩኬ ማለት አንቺ ነሻ? አዎ እኔ ነኝ። ታዲያ በዚህ ሰዓት እዚህ ምን ትሰራለህ? ፍቅረኛ ጋር መሆን አለበት። ቅዱስ አፍህን ዝጋ። አንቺ ልጅ አጋጭሻለሁ። ወንድነት ነካታለህ። እሺ አንተ ቆይ ወይ ቤዚ እንዴት ነሽ? ደህና ነሽ? አለሁልሽ። እንኳን አገኘሁሽ፣ ስፈልግሽ ነበረ። ምን ነው ቤዛ፣ የተፈጠረ ችግር አለ እንዴ? አይ የተፈጠረ ችግር እንኳን የለም። እኔ የምልሽ ፊዮሪ ዛሬ ትምህርት ቤት መታለች እንዴ? አዎ መታለች። ቆይ ምንድን ነው? እና ትላንት ስለተፈጠረው ነገር አልነገረችሽም? ትላንትና ምን ተፈጠረ? ትላንትና ብታይ ሁለት ጋርዶች ጋር ስትደባደብ ይሄ ቅዱስ የሚባለው ልጅ ነው ተደባድቦ ያዳናት። ምን? ወይኔ ጉዴ! ግን ቅዱስ ማን ነው? ቅዱስ ነው የመምህር በቃል ወንድም። እንደውም ኮኛ ክፍል ነው የተመደበው። እሺ። እና እሱ እንዴት ተደባድቦ እንዳዳናት ብታይ በጣም ነበር የሚገርምሽ። ብታይ ግን ከዛ በኋላ በጣም ነበር ሲጨንቀኝ የነበረው። ቆይ ግን እንዴት እንደዚህ አይነት ነገር ተፈጥሮ ለእኔ ሳትነግረኝ ቀረች? አይ ምናልባት አንቺ ላለማስጨነቅ ይሆናል። እንደሱ አይደለም። እና ምንድን ነው? ቅዱስ የሚባለው ልጅ ግን የቱ ነው? እንደውም ያውልሽ ይሁማ እንዴ ያ ፈርጣማው ልጅ። ፈርጣማ አልሽው? ቀላል ፈርጣማ ነው። ግን ቆይ ቤዛ የሆነ ወንድ ይመስላል አይደለ? እኔ እንጃ፣ እኔ እሱ አይታየኝም ማለት። ቆይ ሌላ ማን የታየዋለ? አይ እንደዛ ለማለት አይደለም። እንዴ አሁን በደንብ አድርጎ ገባኝ። ምኑ ነው የገባሽ? የፊዮሪ ፊት ለምን እንደዛ እንደበራ። ቤዛ በጣም ነው እሺ የማመሰግነው፣ ግን አሁን የግድ መሄድ አለብኝ። እሺ በቃ ይውይ። እሺ የፊዮሪ ፊት ለምን እንደበራ ነው ያለችው? ቆይ እሱ ማን ስለሆነ ነው እኔ ላይ የሚፈነጭብኝ? ስለማን ነው የምታወራው? ይሄ ቅዱስ ስለሚባለው ልጅ ነው። ቅዱስ ነው ያልከው? አዎ ቅዱስ፣ የፊዮሪ አዲሱ ጓደኛና የጸብ ደላላ። ምንም እየገባኝ አይደለም። ቆይ እኔ ለሷ ባስ ምንድነው ችግሩ? ችግር የለውም፣ ግን ምን ብሎ ነው? በዚህ ሰዓት አንተ ፍቅረኛ ጋር መሆን ሲገባ እንዴት በእኛ መሀል ትገባለህ ላይ መሰለ? ቆይ ልጅ ፊዮሪን አፍቅሯት ነው እንዴ? እኔ ምን አውቃለሁ? ደግሞ የፈለገ ቢያፈቅራት አያገኛት እኮ። ለምን? ምክንያቱም የሚገባት አይነት ወንድ ስላሉ። እሷ ፍቃዷን ከሰጠችውስ? ፍቃዷን ከሰጠችው ነው ያልከው? አዎ ፍቃዷን ከሰጠችው። ቆይ አንተ ምን ቤት ነህ? ልክ እኮ ነህ ዴቭ። ስለዚህ አሁን ካለህበት ስሜት ውጣና ፊዮሪም እየተሳሳተች ከሆነ ቀስ ብለህ በሰከነ መንፈስ አስረዳት። እሺ ዴቭ። ቆይ ግን አንተ ምን ሆነሃል? እባክህ ሶሲ ዛሬ ምን እንደሆነች አላውቅም፣ ግራ አጋብታኛለች። እንዴት? አላውቅም፣ ግን በሆነ ነገር ግራ ተጋብታለች። አንተ ልጅ፣ ይቺ ልጅ በጣም እየተጫንካት ይሆን እንዴ? እኔም እንደዛ መስሎ ስጠይቃት ግን እሷ እንደዛ አይደለም አለችኝ። እና ምን ሆና ነው? ምንም ሊገባኝ አልቻለም። ደግሞ መስተፋቅር በሚባል ነገር ታምናለህ ወይ ብላ በጣም ነበር ያስጨነቀች። የምሬን ነው? የምሬን ነው። ይሄ ደግሞ ምን የሚሉት ጥያቄ ነው? እኔ ምንም አልገባኝም። ለማንኛውም ተረጋጋ። ዛሬ ግን የጠፋሽ አልመሰለሽ? ማኔ? አዎ አንቺ። ኧረ አልጠፋሁም። ታዲያ ለምንድን ነው እንደጠፋሽ የተሰማኝ? ምናልባት ያስነካው ነገር ሰርቶ ይሆን?
አረ ጨዋታ። ቆይ ምን ለማለት እየሞከርሽ ነው? እባክህ ምን ለማለት እንደፈለግኩ ገብቷል። ነገር ቶሎ እንደሚገባኝ ከገባሽ ስለኔ ማጣራቱን አጣጥፈሽዋል ማለት ነው። አዎ ስላንተ ማጣራቱን አጣጥፈዋል። እሺ ታዲያ ስለኔ ምን ሰማሽ? ካሉባልታ ውጪ ምንም የረባ ነገር አላሉኝ። ቢሆንም ግን ስለኔ አጣርተሽ ለመስማት መሞከርሽ በጣም ነው ደስ ያለኝ። እባክህ እኔ እኮ ፈልጌ አይደለም። ማለት ያው ግቢ ውስጥ ለወሬ የሚጓጉ ልጆች አሉ አይደል? እነሱ ሳትፈልግም ቢሆን እንድትሰማ ያደርጉሃል። ይሁንልሽ። ለማንኛውም ምን ነው ብቻሽን? ብቻዬን ነኝ እንዴ? ካንተ ጋር የተቀመጥኩ መስሎኝ። ባክሽ ምን ለማለት እንደፈለኩ ገብቶሻል? ቶሎ እንደሚገባኝ ከገባ ስለኔ ማጣራቱን አጣጥፈዋል ማለት ነው። ካውንተር አታክ መሆኑ ነው። የፈለከውን በለው። ይሁንልሽ። እኔ የምልሽ ግን እስኪ ስለ ራስሽ ንገሪኝ። ስለኔ ምን ባይሆን አንተ ንገረኝ። ስለማ? ስለኔ ነው። እኔ ስላንቺ? አዎ ምን ነው? እንዴት ብዬ ልነግርሽ እችላለሁ? እኔማ ምን ነው ረሳው? ባለፈው ስትተዋወቀኝ እኮ ሙሉ ግቢው ስላንቺ ነው የሚያወራው እያልከኝ ነበር። አንቺ ደግሞ እሱማ ለትውውቅ እኮ ነው እንጂ አልተወራም ነበር። አረ መወራቱማ ተወርቷል፣ ግን አለ አይደል በሱሱ ነገር ነው የተወራው የነበረው። ይሁንልህ። እና አልነግረም እያልሽ ነው? የረባ የሚነገር ነገር ስለሌላ ጊዜ ባታጠፋ ጥሩ ነው ባይ። ቆይ እቺ ልጅ በጤናዋ ነው? አረ ሶሲ ምንድነው እየሆንኩ ያለሁት? ሶሲ እንዴት ነሽ? ስሚኝማ የሆነ ነገር አስገርመኝ እኮ ልነግርሽ ብዬ ነው የመጣሁት። ብቻ እንደፈቀርኩ ሰምተሽ እንዳይሆን። ምንድነው የምታወሪው? እኔ እኮ አስቤ የሆነ ምንም ነገር የለም። ብታይ በጣም ነው የጨነቀኝ። እሱማ እኔ ምን ሆና ነው ብዬ በጣም ጨንቆኝ ነበር። ከዛ ቤዛ አይደለች እንዴ ነገሩን የገለጸችልኝ? ምን ጭራሽ ቤዛም ሰምታለች እንዴ? ምን መስማት ብቻ ባይኖም ጭምር አይታለች። ስንጨባበጥ ነው እንዴ? ሲደባደቡ ነው እንጂ ጊዜ እንደሆነ ማያሳየን ነገር የለም። እውነት ነው። ዘንድሮማ ማንየው ነገር የለም እንዴ? ቆይ እንዴት ሰው በመጨባበጥ እንደዚህ አይነት ነገር ይፈጠርብኛል ብሎ ያስባል? መጨባበጥ ስትይ ነገሩ እኮ የተጀመረው በመጨባበጥ ነው። አሃ ከዛ በኋላ አልጨብጥም ስትላቸው ነው ማለት ነው ሊመቷት የፈለጉት? ቆይ ስለምን መመታት ነው የምታወሪው? ፊዮሪና ቅዱስን ሊመቷቸው የነበሩ ወንበዴዎች ናቸው። ምን? what are you talking about? እኔማ ትላንትና ፊዮሪ ከትምህርት ቤት ልትመለስ ስትል የሆኑ ሁለት ጓርዶች ጠብቀው ሊመቷት ሲሉ ከዛ ቅዱስ መቶ ነው ያገላገላት። በቃ ይሄንን ነበር ልነግርሽ የነበረው። ሁይዝ ቅዱስ? ቅዱስና የቲቸር በቃሉ ወንድም። ቲቸር በቃሉ ባዮሎጂ አስተማሪው ነው? አዎ። እስኪ ነገሩን በዝርዝር ንገሪኝ። ይኸውልሽ ፊዮሪ። ወይኔ ጉዴ፣ ወይኔ ጉዴ፣ ልቤ ይዋል። ምንድነው? ወይኔ ልቤ። ምን ሆንሽ? ልብሽ ምን ሆንሽ? በቃ ቻው። ወይኔ ጉዴ። እንዴ ቆይ እቺ ልጅ ዛሬ ምን እየሆነች ነው ያለችው? እና ቤዚቲ ያሬድን ትሪት ለማድረግ ሞከርኩ እያልሽኝ ነው? አዎ እንደዛ ነገር። ግን ይሄ ነገር እሱን ተስማምቶታል ማለት? ማለቴማ እየቀረብሽ ትሪት የምታረጊው ነገር ነው። እሱን እንግዲህ ነው ያላቀም። እሱን ተይው በቃ ወሬን ቀይር። ቆይ ፊዮሪን አግኝተሻት ስለ ትናንትናው ነገር ጠየቅሻት እንዴ? አይ ፊዮሪን እንኳን አላገኘኋትም፣ ግን የሆነ አግኝቻት ስለተፈጠረው ነገር እንዳለ ነግሬያታለሁ። የሆነ ነገር ታደርጋለች ብዬ አስባለሁ። እንደዛ ከሆነ ጥሩ። ግን ቆይ እኔና አንቺ ጸጋን አግኝተን እናወራታለን ያልነውን ነገር ተው ነው እንዴ? እኮ ቆይ እንሂድና እንሞክር እንዴ? ቤዚቲ እኔ ትሰማናለች ብዬ አላስብም፣ ግን ካልሽ እንሂድ። አረ ወጪ አረ እየመጣች ነው ያናክስ። አሁን በቃ እግራቸው ስር ድፍትም ብለን ቢሆን እንለምናቸዋለን እንጂ ዝም ብዬማ አላሳለፋቸውም። ማን ነው የሚደፋው? እኛ ነና እንዴ? እኔ ባንተ ምክንያት እንዴ ልንበርከክ እንዴ? ገና 10 ጊዜ ትንበርከካለሽ። አንዴ ብቻ ትምህርት ቤት ልግባ እንጂ 10 ነው የማትንበርከካለሽ። አልንበረከክም። በቃ አትጨቃጨቅ። ቆይ ወደ ራሱ እኮ ምንድነው? እንዴ በቃ ማለት ነው። እናቴ ባክቷ ሲሆኑ እኔ ሰርቼ ልደግልል ለወጣ
ይሄ ነው አሳልተውክም እንዴ አንተ? ኧረ እናቴ ካንቺ ሰው ውጭ ሌላ ማንም ሰው የለም። የምናውቀው ማንም ሰው የለም። እኔ በህግ አምላክ በህግ ይኸው እኔ እሪ ብዬ ፖሊስ ነው የምጠራ። ትሰማላችሁ? እናንተ ልጆች ግን እኔን ያሰባችሁት ነገር አለ መሰለኝ። አዋስበኖታል። አይደለም ለዋስነት ነው። ለዋስ ብቻ ነው። በህግ አምላክ አሁን ልቀቁኝ እኮ ነው የምልህ እንዴ። ዞር በሉ ነው ብላችሁ ይሄን ሀሳብሽ የማይሉ ከሆነ በቀይ ባህር አንተ ኮካ ይሄ በኔ ላይ ነው እንዴ አንተ የምታሾፍ? የሚያሳስረኝ ሌላው አይደለም የቀይ ባህር አዞ መብላቱ ነው። አንተ ልክ ልክ እንደደቡነ ትቀራለህ እንዴ? ቀይ ባህር ዘንዶ ነው እንጂ አሳ አለ እና ዘንዶ አይደል እንደሆነ ያልኩት ይሄ የኔ ሳቅ ይሄ አይደለም። በዘንዶ አምላክ ይሾታለሁ። በዘንዶ ምን ዘንዶ አምላክ ነው ደግሞ? ዋዛ ነው ወሬ ግብር ስንበላ እኔ እንደው ምን አይነት ልጆች ጋር ነው አምጥታ ያያያዘችኝ እንዴ? እሷ ናት ጠላቴ፣ ማንም አይደለም። አሁን በቃ አምላክ እሺ በሉን። እኔ እግሬ በጣም እያመመኝ ነው። አዎ እኔ ተቆመጠ እሱ ተሽበል ቁምጥ ያርገሽ። ይሄማ እንደው ምን እንደሚመስል ይሄንማ በጥፌ ማለት ለቀቀኝ። አንተ በዞር በላ። እሺ በእግዚአብሔር እሺ ስለ መድኃኒዓለም እናንተ ስጥሩ ሊባካችሁ። ይሄው ፈገግታ ይሄው ማሚ ተጀራለች ወንደናት ማሚ ወንደናት ነው ዛሬ ልንናት ትምህርት ቤት ዋና ማረጋት እኔ የምለው ዛሬ ሁለታችሁም ፍቅረኛ ማቾች ምን ሆናችሁ ነው እንደዚህ ቆዘማችሁት? ሶሲን አግኝተሻት ነበር? አዎ ቅድም አግኝቻት ነበር። ምን አለችሽ? ምንም አላለችኝም። ግን እንዴት ጠየከኝ? እኔ እንጃ ሔዋን፣ ዛሬ ሶሲ ከጧት ጀምሮ ደብሯታል። አይ ፍቅር፣ እናሷ ስለደበራት ነው አንተም የደበረ? ይሄ እንኳን ያናክል ቀላል አይደለም። ቆይ ምን ሆነ ነው ዴቭ? ችግር አለ እንዴ? ዛሬ ምን እንደሆነ ባላቅም ሶሲን በጣም ያስጨነቃት ነገር አለ። እና አልጠየካትም? ጠይቂያታለሁ፣ ግን ምንም የሆንኩት ነገር የለም ማለችኝ። ግን የሆነችው ነገር አለ። እንዴ ዴቭ ታውቀዋል? ግን በጣም እያካበድክ እኮ ነው። እሺ ግን እኮ ወድጄ አይደለም፣ ሁኔታዋ ነው እንድጨነቅ ያደረገኝ። አንተ ልክ ነህ። ማለቴ በቃ ቅድም እኔም ሳገኛት ስሜቷ ትንሽ ጥሩ አልነበረም እኮ። እኔም እኮ ግራ ያጋባኝ ነገር እሱ ነው። በቃ አንተ ተረጋጋሽ። እኔ የሆነችው ነገር ካለ ራሴ ጠይቃታለሁ። ጎሽ በእናትሽ እስኪ አንቺ ጠይቂያት። ግን እኔ ዝም ብዬ ሳስበው ፊልማቴ ብዬ ስለነገርኳት በዛ ተጨንቃ ይሆናል ብዬ እኮ ነው። በእናትሽ ቼክ አድርጊ። እሺ በቃ ታስብ፣ እኔ ያናገርልሃለሁ። እሺ ደግሞ ፈታ በል። እሺ ፈታ እላለሁ። ደግሞ ምን ቀራችሁ? አይ እኛ እንኳን ልናናግርሽ ፈልገን ነበር የመጣነው። እኔ ግን ከእናንተ ጋር ምንም የማወራው ነገር የለኝም። እኛ ግን የምናወራሽ ነገር አለ። ምን ነው? ናፈኳችሁ እንዴ? ያው ሁሉንም ነገር ትቼ ከህይወታችሁ ወጣሁላችሁ አይደል? ያሬድን ነበር አይደል ስትፈልጉት የነበረ? ለምን አንቀልባ ገዝተሽ አዝለሻት ዞሪ? ማንን ነው? አንቺን ነው። ቆይ ምን አለ ዛሬ እንኳን ለምን ፈልገንሽ እንደመጣን ብትጠይቂ? ከእናንተ ምንም የረባ ነገር ስለማላገኝ ልሰማችሁ አልፈልግም። ፈጣሪው ትዕግስቱን ስጠኝ። ቆይ ግን ጸጋ ምን እየሆንሽ ነው? እሺ ተናገሩ። ምንድነው ከኔ የፈለጋችሁት? ይሄው ሊጸጋ እያደረግሽ ያለሽው ነገር ትክክል ስላልሆነ ይሄንን ልንነግርሽ ነው የመጣ ነው። እሺ ምንድነው እያደረግኩ ያለሁት? ከፊዮሪ ጋር የማይሆንልህ ውስጥ እንደገባችሁ አውቀናል። ስለዚህ እሱን ነገር ታይ ልንልሽ ነው የመጣ ነው። እውነት እኮ እናንተ እኔ ልትመክሩኝ? አዎ ልንመክርሽ። ምን ነው ገረመሽ? ምክንያቱም እኔ ጸጋ ከዝንብ ማር ይገኛል ብዬ ማስብ ገልቶ አይደለም። አንቺ ያምሻል እንዴ? እንዴት ነው ቆይ የምትናገሪው? የማናገራችሁ ክብራችሁን በሚመጥነው መልኩ ነው። ኧረ እባክሽ ቆየኛ ክብር ከዝንብ ማር አለመስራት ጋር ተገናኝቶ ነው የሚነገረን? እንግዲህ ለጊዜው የመጣልኝ ይሄ ነው። ሌላ የምትሉት ነገር ከሌላችሁ ከዚህ ሂዱልኝ። ቆይ አንቺ ልጅ ግን ምን አይነት ልጅ ነሽ? ምን ልሁን ምን አንቺን አይመለከትሽም። ገባሽ? አዎ ገብቶናል። ይልቅ እኔን እዚህ ከምታደርጉ አንቺን ነው
ባልሽ ጋር ሄደሽ ብታጫውቺው አይሻልሽም? ምን? ማን ነው ባል? አንቺ ተፋልመሽ ከኔ ያራቅሹ ያሬድን ነው። አንቺ ባለጌ! እንዴት ነው ግን የምትናገሪው? ብቻ ልትሸመጥጪኝ ባልሆነ ለማያውቅሽ። እሺ አንቺ ስለኔ ምን አውቀሽ ነው እንደዚህ የምትናገሪው? ምናልባት አንቺ ራስሽን ከምታውቂው በላይ። ይኸውልሽ አንቺ ልጅ እስካሁን ዝም ያልኩሽ የተናገርሽው ነገር ትክክሉ ነው አይደለም? እሺ ይኸውልሽ ተከበሪ። እንግዲህ ያለውበት ድረስ የመጣችሁት እናንተ ናችሁ። ከዚህ በላይ ክብራችሁ እንዳይነካ ከፈለጋችሁ ከዚህ መሄድ ትችላላችሁ። አንቺ ልጅ ግን ምንም ክብር የማይወድልሽ እንካፍ ነሽ። እሺ የራስሽ ጉዳይ ስታስጠጂ። አንቺ ያምሻል እንዴ? ቆይ ምንድነው የምታወሪው? እኔ እንጃ፣ እኔም በጣም ግራ ገብቶኛል። ከጨበጥኩት ጊዜ ጀምሮ እኮ ምንም ሰላም እየተሰማኝ አይደለም። እሺ ቆይ ምንድነው የሚሰማሽ? በቃ ቀኑን ሙሉ ስለሱ ነው እያሰብኩኝ የምውለው። እንዴ የምርሽ ነው? አዎ ሄዋነ። ወይኔ ሶሲ ጉድሽ ፈላ። በቃ አለቀልኝ፣ በቃ አለቀልኝ። እሺ አሁን ዴቭንስ ምንድን ነው የምለው? ወይኔ ጉዴ! እኔ እኮ የተዳፈርኩት ተራ ሳይኮሎጂ መስሎኝ እኮ ነው። በእርግጥ እኔ መስተፋቅር ምናምን እንዳለ አውቅ ነበር። እኔ ግን ስለ እንደዚህ አይነት ነገር አላውቅም። እሺ አሁን ቆይ ስለ እሱ ስታስቢ ልብሽ ምንድን ነው የሚሰማሽ? መጀመሪያ ልቤ በጣም ደው 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 ይላል። ከዛ ጭንቅ የሚል ስሜት ይሰማኛል። ከዛ ፍን ያደርገኝና ስለሙ ትንሽ ተንፈስ ስላለሁ። ኧረ እኔ አላውቅም። በቃ እንደዚህ አይነት ስሜት ነው የሚሰማኝ። እሺ ቆይ ዛሬ ትምህርት ቤት ከመጣሽ እሱን አግኝተሽው ነበር? ማንን? ኢዮሲን? አዎ ኢዮሲን። አይ አላገኘሁትም። እንዴ ለምን? ኧረ ቢብስብኝስ ብዬ ፈርቼ ነው። እኔ ጋር ግን አንድ ሀሳብ አለ። ምን አይነት ሀሳብ? ምንድነው ሀሳብሽ? በእናትሽ ንገሪኝ። ለምን ሄደን አርክስላት አንለው? ምኑን? ያስነካሽን መስተፋቅር ነው። ይቻላል እንዴ ደግሞ እንደዚህ? ይመስለኛል። ብቻ ግን ሄደን እንጠይቀው። እንዴ እንደዛ ከሆነማ ደስ ይለኛል። በእናትሽ ሄደን እንጠይቀው። አይ በቃ ወይኔ ጉድ ይፈላ። በቀል መሆኑ ነው? አዎ በቀል መሆኑ ነው። እኔም ፊዮሪ መበቀል ምን ማለት እንደሆነ አታውቅም ማለት ነው። እኔ ቅዱስንም መሳፈጥ ምን ማለት እንደሆነ አላወቅሽም መሰለኝ። እንደዛ ከሆነ ቅድም አታረገውም ነበር? እኔ ቆንጂ ሴት ልጅ መቀጣው ብቻዋን ገባሽ? እንደዛ ከሆነማ ዘለቅናታ። ምን እንዳይመጣ። ለምን ልብ ካለ አንፋለም? እሱን እኮ ቅድም ተነጋግረን የጨረስን መስሎኝ። በጣም ጥሩ። ክላስ እንዳለቀ ከግቢ ውጭ እጠብቅሃለሁ። ታዲያ አንድ ነገር ላስጠንቅቅ። ከዛ በኋላ እንከባበራለን ማለት ነው። እሺ? ስታይ ጥሩ። ወይኔ ጉዴ! መተንፈስ ያቃተኝ ነው ሄዋን። ቆይ ሶሲ ተረጋጊሽ። እሺ እኔ አላምንም ሶሲ፣ ብቻ ናፍቄሽ ባልሆነ እዚህ ድረስ የመጣሽው። ኦ ማይ ጋድ! አየሽው አይደል ሄዋን? ዋው! ጓደኛሽ ደግሞ በጣም ቆንጆ ነች። እኔ ልትተዋወቀኝ ነው እዚህ ድረስ የመጣችው። እዮስ ይባላል። አይ ይቅርብኝ። ምን ነው እንዴ? ምን እንደሆንኩማ ሁለታችንም እናውቃለን። አልገባኝም። ሶሲ ጓደኛሽ ምንድን ነው የምታወራው? የምታወራውማ እኔ ስላስነካኝ መስተፋቅር ነው። መስተፋቅር? የምን መስተፋቅር? እጄን ጨብጠ ያስነካኝ መስተፋቅር ነው። እሱን ነው እንዴ? አዎ እሱን ነው። ብቻ በዚህ ፍጥነት ሰርተው ካንተ ፍቅር ያዘኝ እያልሽኝ አይደለም? እኔ እንደዚህ ነገር አልፈልግም። እኔ የዴቭና የዴቭ ብቻ ነኝ። ዴቭ ደግሞ ማን ነው? ዴቭማ ፍቅረኛዋ ነው። ደግሞ ይኸውልህ አሁን የምንልህን ነገር ታደርጋለህ። እሺ ምንድን ነው የምትሉት? በቃ አርክስላት። ምንድን ነው ማረክስላት? ያስነካትን መስተፋቅር ነው። ወይ በጣም ነው ማዝነው። ለምን ሲባል ያው እናንተ የመስተፋቅርን ነገር ብዙም ስለማታውቁ ነው እንጂ አንዴ ፍቅር ካስያዝን በኋላ በቃ ምንም ማርከስ ምናምን የሚባል ነገር የለም። ምን የምርህን ነው ዮሲ? አዎ ሱሲ፣ በሚያሳዝን ሁኔታ ምንም ማርከስ አንችልም። ምንም ማድረግ አልችልም። እንዴ እና ታዲያ እሺ እኔ ምን ልሆን ነው? ያው የኔ ፍቅረኛ ትሆኛለሽ፣ እኔ ደግሞ በጣም እንከባከብሻለሁ። እንዴ
ዴቪስ እንጃልሽ፣ ስለሱ አላውቅልሽም። ከዚህ በላይ ምንም ልተባበራችሁ አልችልም። ወይኔ ጉዴ ዋልሻው ምንድን ነው የማደርገው? ዴቪንስ እሺ ምንድን ነው የምለው? ወይኔ ጉዴ ሱስ ወይ ከዚህ ፎቅ ላይ ልውደቅ እንዴ? አንቺ ያልሻል እንዴ? ጨንቆኝ እኮ ነው። በቃ ይዞሽ ያስጠላል። ወይኔ ጉዴ ፈላ። ምን ሆነሽ ነው? ወይኔ አያ በእናትህ አይኔ ውስጥ ትንኝ ገብቷል መሰለኝ። ይልኝ እስቲ ቆይ ቶሎ በል በእናትህ እያቃጠለኝ ነው። ተረጋጊ። ቆይ እሺ ቆይ አውጥቼልሻለሁ። የኔ አባት አመሰግናለሁ። እሺ በጣም ነበር ያቃጠለኝ። ታያትሹ በቃ ችግር የለውም። እሺ አሁን ደህና ነሽ? አዎ ያያ በቃ ይዞሽ መሄድ አለብኝ። የሆነ እንከፍ ማንን ነው እንከፍ? ቹቻ ማንን? እንዴቱ ጋር ነበርሽ? አንቺን እኮ የጠበቅኩሽ ነበር። እኔ እኮ እዚያ አጠገብሽ ነበርኩ እኮ። አላየሁሽም። እኔም እኮ እዛ ጋር ነበርኩኝ። አጠሪኝም ነበር። ቤዚቲ ያፈቀረ ሰው እኮ በደንብ አይታየው ምናምን ሲባል ስለሰማሁ ለዛ ብዬ ነው። ምን ማለት ነው? ያው ያኔ ፍቅር በያዘኝ ሰዓት ሰው ሁሉ አልታይሻለኝ ነገር እኮ ትዝ ብሎኝ ነው። አንቺ ጃምሻል እንዴ? ምንድን ነው የምታወሪው? ቆይ ግን እሱን ታዩና ከያሬድ ጋር ምን እያረጋችሁ ነበር? እኔ ያሬድ ምን? ኧረ እባክሽ ቆይ እንዲህ ተጠጋግታችሁ ምን ስትሰሩ ነበር? እንዴ ምን አደረግን? በቃ አይኔ ውስጥ ቆሻሻ ገባ፣ ወጣልኝ፣ ሄደ። ኧረ እባክሽ ቆይ እንደዚህ ተጠግቶሽ ነው እንዴ ከአይንሽ ውስጥ ቆሻሻ የሚያወጣልሽ? እንዴ ቆይ አንቺ ልጅ ምን ለማለት እየሞከርሽ ነው? አልገባኝም። እኔ ምንም ነገር አላልኩም። ያየሁት ነገር እንዲብራራልኝ ነው የጠየቅኩት። እኔ ደግሞ እንግዲህ ምንም አብራራልሽ ነገር የለኝም። ኧረ አዎ የለኝም። ይሁንሽ፣ እንከፍ ነገር ነሽ። እሺ እኔ ቹቹሻ ነው እንከፍ? አዎ አንቺ ነሽ እንከፍ። አይ ቤዚቲ እንደው ምን እንደሚሻልሽ። ቆይ ለምንድን ነው ግን እንደዚህ እየሆንኩ ያለሁት? ቦቦቢማ ቆይ ምንድን ነው እየተሰማኝ ያለው? ቆይ የሆንሽውን ለምን አትነግሪኝም? ኧረ እኔ ምንም አልሆንኩም። የሆንሽው ነገር እንዳለማ ፊትሽ ላይ ያስታውቃል። ንገሪኝ። ምንም አልሆንኩም። ሶሲ ለምን አትነግሪኝም? እሷ ካልነገረች እኔ እነግራለሁ። ሶሲ ሶሲ ሶሲ